በጣም ዝብርቅርቅ ያለ ትምህርት ነው ያለን ብለሃልና ዝብርቅርቅ ያለ አም ኮንፊውዝድ ኖ አይ እኛ በመዳብ ሁላችንም እንስማማለን ነው ያልኩት። ከዛ ውጭ ግን እንዴት ዳንክ ስትለው የሆነ ሰው የሆነ ነገር ኤክስፕሌን ሊያደርግ ይችላል የሚለውን ነው። ዝብርቅርቅ ብለው አውቀው ነው ቀናንሶ የቆረጧት። ያው እንግዲህ ታውቃለህ ፖለቲካ። አይ ፖለቲካም ሳይሆን እውነት ለመናገር ያ የተለያየ ትምህርት እንዳለማ ሁላችሁም በየጊዜው ትናገራላችሁ። አንተ ብቻ ሳትሆን ሌሎቹ። ምን ነው ዛሬ በቪዲዮ አልተመቸ? አይ ብዙ እረፍት ላይ ነበርኩ። ለዛ እኮ ነው እንትን አለ ጓደኛ ያለ ሰቨርጂን የሚለው ልጅ አስገባው። ከሱ ጋር ሰቨርጂን ላክ በሏ፣ ሰቨርጂን ፓወር ላክ በሏ አስገባው። አረ በቪዲዮ ካልሆነ እኮ አይነፋም ለጨዋታው። ሰቨርጂን ይመጣል። አይ እሱ ሲገባ አንድ ላይ ትወጣላችሁ በቪዲዮ። ለምን አይ እሱ ይውጣ እንጂ ከሱ ጋር እንድታወራው። እኔ አርፌያለሁ። እኔ ልተኛ ነው ምናምን ስል ሳይ እኮ ነው ዝም ብዬ የገባሁት እንጂ ልተኛ ነው አላስችል ብሎኝ እኮ ኬፍ ልበል ብዬ እግዚአብሔር ስም። እሱ በቪዲዮ አልችልም አለ እሱም አልችልም አለ። ጥያቄ ካለክ እንደዚህ ያውራ ገብቶ ያውራ። አይ ሌሎች አሉ ጥያቄ እንዳልኩ የተለያየ ትምህርት ነው ያለን ብለህ ያልከው። ወይ አሁን ተው እሱን ተውና፣ አሁን አንተ ፕሮቴስታንት ላይ ጥያቄ ካለ ነገ በሚመችህ ሳለ ርዕስ ሰጥተው በደንብ እናውራ። ርዕስማ ሰጠው እኮ በየጊዜው ስናገር። አሁን የጥምቀቱ ጉዳይ እናንተ ቤት ልዩነት እንዳለ ራሳችሁ ተናገራችሁ አይደለ? አንዳንዱ ምን ይላል አልከኝ? ምንም ጥምቀት አያስፈልገውም ለመዳን ማመን ብቻ ነው። አሁን ያ ነገ ምን እንደማቀርብልህ ታውቃለህ? እንግዲህ ዮኒ ምን አለ መሰለህ መጽሐፍ ቅዱስ ውስጥ ማለት ስለ ደህንነት ነው የምናወራው አይደለ? ስለዚህ አዲስ ኪዳን መጽሐፍ የሆነ የሰራኋቸው እንትኖች አሉ። ከፈለክ እልክልሃለሁ በካሜራ። ስለ ጥምቀት የሚያወራው ወደ 11 ክፍል አለ ከአዲስ ኪዳን ወደ 11 ቦታዎች ታገኛለህ። ስፔሲፊካሊ ስለ ጌታ እራት ደግሞ ስለ ጌታ እራት ስለ ቁርባን 7 ቦታ እናገኛለን። ስለ መድኃን ደግሞ በእምነት እንደሆነ ወደ 215 ጥቅሶች አሉ ከ27ቱ ከአዲስ ኪዳን። ስለዚህ ዶክትሪን ሲመሰረት ፓራላሊ በሚበልጥ ጥቅስ ነው የሚመሰረተው። ገብተዋል። ስለ ሳክራመንቶች ወደ 18 ጥቅስ ነው ያለው። መዳን በእምነት እንደሆነ ደግሞ ወደ 215 ጥቅስ አሳያለሁ። በዚህ ላይ ተመስርተን እንዳንድ እንደ እግዚአብሔር አገልጋይ ደህንነት በምንድን ነው የሚለውን ክሌም እናደርጋለን። ገብተዋል። ጥሩ። አይ ሰዎችም ምን ያመጣና ከሌሎችም ደግሞ ከጥምቀት ጋር በተገናኘ ከሌላ አይደለም ከራሱ ከፕሮቴስታንት ደግሞ ጥምቀት አብሮ እንዳለ ድህነት በቁርባንም ጭምር እንደሆነ ብለው ደግሞ የሚመጡ አሉ። ችግር የለውም። ባሮኬን ጥራው፣ ከባሮኬ ጋር ዲል እናደርጋለን። ባሮኬ ሳይሆን ኖ ከራሱ ከጴንጤ ሉተራውያን አመጣለሁ። ምን ችግር አለ? አታምጣ። ከጴንጤ ጋር ለምን ባሮክን ጥራው፣ እኔና ባሮክ እንወያይ በአንተ ቤት ውስጥ። ቀላል። ለምን ከጴንጤ ጋር አይሆንም? ለምን ጴንጤና ጴንጤ እዛ ሲያልቅ ደው ወደ ልዩነቱ ያለው እናንተ ጋር ነዋ። ኦርቶዶክስ ለኦርቶዶክስ ጋርማ ልዩነት የለውም። ገባ? ኖ ባሮክ ባለፈው መናውራ ስላለ ከእሱ ጋር ዲቤት እናድርግ። ደቂቃ ስታ ቆይ ከሉተራንት እንጨርስና ወደ ባሮክ እንሄዳለን። ተዋ ዮኒ በቃ ያን አድርግልኝ። ባሮኬ እናውራ ብሎ በጣም እሱም አውቅቷል። እሱ ጋር አስገባ ነገረውና ሚኪሻ እንዴ አሁን እኮ የምነግርህ ምንድን ነው ባሮክ ይሻላል። እዛው ልዩነት አሁን ኦርቶዶክስ ለኦርቶዶክስ ጋር ምንም ልዩነት የለውም አልኩ። there is no point። ትሄዳለህ ባሮክም ጋር ታወራላችሁ እኮ አይደለም። ማርያም ጥንተ አብሶ አለባት የለባትም እያለ ይሄ ልዩነት ነው። ኢየሱስ ክርስቶስ 2 ባህሪ በአንድ አካል፣ 1 ባህሪ በአንድ አካል። ከዚህ የበለጠ ልዩነት አለ እንዴ? ይሄ እኮ ስውት ትምህርት ነው። ባይዞ በጣም ጥሩ። እሱ ይቆየን እና እኔ ዴቭ አለ ሌሎችም ሉተራውያን አሉ። ዴቭንተው ኦርቶዶክስ ራሱ አንድ አይደለችም። ኢየሱስ ክርስቶስ አንድ ባህሪ ያለው ኦርቶዶክስ ይገቡ ያውራሉ። አንድ ነን ብላችሁ አይደል እንዴ? እነሱም አንድ አይደሉማ። እነሱ ያልሆኑትን ያመጡና ታመጣቸውና እኔ እንዲያብራርልኝ አደርጋለሁ። እኛም እንደዛው ለጊዜው ግን ኦርቶዶክስ አንድ አይደለንም የሚሉትን እኛ አንድ አይደለንም የሚሉ ኦርቶዶክሳውያን ካሉ መጥተው አወያያለሁ። አየር አልያዝብህ፣ ንፋስ ልስጥህና ሌላ ሰው ይግባ። ነገ አንተ አስበበትና በውስጥ አውርተን የሆነ ነገር እናደርጋለን። እንዴ አመጣዋለሁ። ፕራሚስ ዴቭም ሆነ ቀነቃልን አመጣቸዋል። ችግር የለውም። እንገናኛለን። እስካቦኛ ሰላም ደርግ። እሺ ብራዘር፣ መልካም ጊዜ። እኔ ከነቢያቶች ጋር ነው የምንነጋገረው። ቤተሰብ ሌቭሌ ጨምሯል። ነቢያቶች ካልሆኑ አይመችኝ።
የስ አይ ፓስተር ጁላቭ ፓስተር ጁ ፕሮፌት የለም። ቆይኔ ፕሮፌት ካለቀብኝ ነው ወደ ሌላ የምመጣው። አያችሁ፣ አሁን እኔ ፕሮፌት ሚኪን ከሉተራውያን ጋር በዚህ ጉዳይ ተነወያይ ስለው መወያየት አልፈልግም። ለምን የሚለው ጥያቄ ይሄ ነው። ተግባባል? ስለዚህ ለምንድን ነው? ስለዚህ አለች ምንድነች? ሌኒ ሉተራንስ ነሽ ከሆንሽ አወያይሻለሁ ከፕሮፌት ሚኪ ጋር። የሰፈር ስሜ ፕሮፌት ነው አስገባኝ። ኧረ በእናታችሁ ተዉ። የእግዚአብሔር ነብይነት ቀላል አይደለም በእውነት በጣም የእግዚአብሔር አፍ ማለት ነው። የእግዚአብሔርን ትንቢት የሚናገሩ ሰዎች ማለት ነው። እግዚአብሔር የሚለውን ቀጥታ የሚያስተላልፉ ማለት ነው። እና የነበሩት መጽሐፍ ቅዱስ ላይ በሙሉ ያሉት ነገር የደረሰ ነው። አሁን ፕሮፌት ማለት አካውንት ጽፎ ቻፓ የሚቀበል ማለት ነው። አሁን ባየሁት ፕሮፌት የሚል ፈልጉና የባንክ አካውንት ያልተቀመጠበት የለም። እና በጣም ነው የሚያስደነግጠው። በፊት ትንቢት ነው፣ አሁን የባንክ አካውንት ነው የሚቀመጥልህና ትንሽ ከባድ ሚዛን ከባድ ነው ቤተሰብ። እሺ ሌላ ማን አለ? እስቲ ካለ ያኛው አይን የሚያጠፋው ጠፋብኝ እኮ አይን የሚያጠፋው ጠፋ። ፕሮፌት በዛው ጠፋብኝ። የት ሄደብኝ? አይን የሚያጠፋው እሌን እሺ ግቢ። ጤና ይስጥልኝ። ጤና ይስጥልኝ። አብሮ ይስጥልን። እንዴት ነህ? ሰላም ነች? ምን የባንክ አካውንት የለሽም? በሰላም እኔ ባንክ አካውንት አዘጋጅቻለሁ። ቲሸርት ነው ያዘጋጀሁት። ቲሸርት ይሻላል ወይስ የባንክ አካውንት? ቲሸርት ነው ያለው። ሰላም ነች? ጌታ ይመስገን። ጌታ ይመስገን። እንዴት ነህ? አሜን አሜን። ሁሉ ሰላም እግዚአብሔር ይመስገን። እያወያየህ ነው እንዴ? አዎ ላወያያቸው ነበርና እምቢ አለኝ። ልዩነቱን ቢነግሩ ደስ ይለኝ ነበር። እኔ ምንድን ነው የምንና የምን አሁን ለምሳሌ እንዳልኩሽ አሁን በመዳን ላይ በጣም ልዩነት አለ። አሁን ጥምቀት ለመዳን የሚሉ አሉ። በክርስትናው ጥምቀት አያስፈልግም ይለዋል። ገባሽ? መጽሐፍ ቅዱስ ላይ ምን ይላል ነው? መጽሐፍ ቅዱስ ምን ይላል? ባለፈው እንደውም ጽፌልህ ነበር። መጠመቅ ይቀድማል መዳን ይቀድማል ስለሚለው ነገር ማለት ነው። ለእኔ የቀደመው ቢቀድም ቢግዴል አይመስለኝም። ምክንያቱም ጌታ ኢየሱስ ክርስቶስ ሲሰቀል ከጎኑ ሁለት የተሰቀሉ ነበሩ አይደለ? አንደኛው ምን አለ? አንተ የእግዚአብሔር ልጅ ነህ አለ። ምን አለው ጌታ ኢየሱስ ክርስቶስ? አንተ በአብ ቀኝ ትቀመጣለህ አለ። ይሄ ሰውዬ የክርስትና ሕይወት አልነበረውም። የክርስትና ሕይወትን አልተለማመደም፣ አልተጠመቀም። ግን ጌታ ኢየሱስ ክርስቶስ ቃል ገብቶለታል እንደሚድን። ስለዚህ ግዴታ መጠመቅ አለበት፣ መዳን አለበት። ያልተጠመቀ አይድንም የሚባል ልዘግብሻ። ያላመነ አይድንም፣ ማመን አለበት። መጠመቅ ግን ግዴታ ነው ብያል። መጠመቅ አለበት ሰው። ጌታ ኢየሱስ ክርስቶስም ተጠምቋል። ግን ልዘግብሽ ለምን እንደሆነ እኔ ደግሞ ልንገርሻ። እዛ ላይ ያለው ኢየሱስ ክርስቶስ በሕይወት አለ። ኢየሱስ ክርስቶስ በሕይወት እያለ ኃጢአታቸውን ይቅር ሲላቸው ነበረ።
እንዲያውም ጸቡ የተጀመረው የመጀመሪያው በዛ ነው። እንዴት ከአንድ ከኃያል ከእግዚአብሔር በስተቀር የሰውን ልጅ ኃጢአት ይቅር ብሏል ብሎ ይሳደባል ብለው ነው ፈሪሳውያን ጸብ የጀመሩት። ስለዚህ ኢየሱስ ክርስቶስ በሕይወት ማለት ከመሰቀሉ ከስቅለቱ በፊት የሰው ልጆችን ኃጢአት በሙሉ ይቅር እያለ ምን እያለ ነበረ? እየሰራ ነበረ። ስለዚህ ኢየሱስ ስላለ ነው። ኢየሱስ ከሄደ በኋላ ነው ካረገ በኋላ ከትንሣኤው በኋላ ሳይኖርም ራሱ ነው። ከመሄዱ በፊትም ዮኒ ከመሄዱ በፊትም እኮ ጌታ ኢየሱስ ክርስቶስ ራሱ ተጠምቋል እኮ። የመጠመቅን ግዴታ እንደሆነ እኮ ኦልሬዲ እሱ ተጠምቋል ምድር ላይ ያለ። ስለዚህ ራሱ መሄድ አለመሄድ ጋር ምንም እሱን ነው የምልሽ። አየሽ ኢየሱስ ክርስቶስ ራሱ ያደረገውን ነገር ነው ለእኛ ሲያስተምረን የነበረው። አሁን እኮ ከሱ ፈቃድ ውጭ የሆነውን በጉልበት በቃ በዛ ይስም እንግዲህ እኔ አለ ኢየሱስ ክርስቶስ ራሱ የሚለዋል የማቴዎስ ወንጌል ላይ አይደል ምዕራፍ 7 ላይ በስም ብዙ አጋነ ስሜን አይደለም የአባቴን ፍቃድ ያላደረገ አይቀበልም። የአባቱ የእግዚአብሔር ፍቃድን ነው የሚጠይቀውና ኢየሱስ ክርስቶስ ይናገራል። ይሁን ለእኔ ለማንኛውም ወደ እኔ ስጠይቀኝ እኔ አማኝ ነኝ። ብዙ በክርስትና የማልቀበለው ብዙ አለ። አሁን ሁሌ ባለፈውም እንደነገርኩ ማለት ነው ይሄ በነቢያት ምናምን በተለይ በጣም እንድትርቅ የሚያደርግ በጣም ገብቶሃል። ኃጢአት ብቻ ሳይሆን ወንጀልም ስለሚሰራ ማለት ነው። ለእኔ ወንጀል ነው የሚደረገው ነገር። ይሄ የሚሸጠው፣ ሰዎች የሚታለሉት፣ ሰዎች የሚዘረፉት፣ በሽተኞች የሚሰቃዩት፣ ሞራላቸውም በቃ በአይምሮም በአካልም የሚጎዱት ለነሱ ስለማያዝኑ ወንጀለኛ ስለሆኑ በቃ ወደኋላ እንድትቀር ያደርጋል። ለማንኛውም ግን በእኔ እንደኔ አመለካከት ጌታ ኢየሱስ ክርስቶስ ኖ አልተጠመቅም መጀመሪያ መዳን ምናምን የሚል አምላክ ነው ብዬ አላምንም። ከይቅርታ ጋር ትክክል። ምን መሰለሽ እያንዳንዱ ልክ ሲያምኑ ወደ ጥምቀታቸው ነው የሚሄዱት። የሚደንቅሽ መጽሐፍ ቅዱስ ላይ ካየሽ ልክ እንዳመኑ ወደ ጥምቀታቸው ይሄዳሉ። ልክ እንዳመኑ ወደ ጥምቀታቸው ይሄዳሉ። የተያያዘ ነገር እንደሆነ ወዲያው ታያለች። አሁን ለምሳሌ እና ሐዋርያው ጳውሎስ ሲያደርጉ የነበሩት እስር ቤት እንኳን ወጥተው የመጀመሪያ ያደረጉት ከጠየቀው ለመዳን ምን ያስፈልገኛል ሲለው በኢየሱስ ክርስቶስ መን ከዛ ተጠመቀ። ወዲያው ወደ ጥምቀቱ ይሄዳል። ያመኑት በሙሉ ወደ ጥምቀታቸው ነው የሚሄዱት እና ለፉክክርም ሊቀርብ አይገባም ነበር። ገባሽ? ለጥያቄም የሚቀርብ ነገር አልነበረም። እነሱ ከምን ከወሰዱት በራሳቸው መንገድ ሄዱና ኦንሊ ጂሰስ አይነት ነገር ይዘው መጡ። ፕሪዲማች የሚሉት ኦንሊ ጂሰስ ነው፣ ስራው አያስፈልግም፣ ድነናል አይነት ነገር። ከድነት በኋላ ፍጹም እንደዛ የለም። ምክንያቱም የእግዚአብሔር ቃል እኮ እስከ መጨረሻው ጸንቶ የቆየ ይላል። ስለዚህ እስከ መጨረሻው ጸንቶ መቆየት ማለት ደግሞ አምኖ በስርዓትም እንጂ እንደፈለጉ ዛሬ ጌታን ተቀብያለሁ ብሎ አሸሸ ገዳሜ ብሎ መኖር ወይንም ወንጀል እየሰሩ መኖር ፍጹም እንኳን ይሄ በሰማያዊ ሕግ በምድርም ሕግ አያዋጣም። ስለዚህ ያን የሚሉት ትምህርትን በምንድን ነው መስተካከል የሚችለው? ወይም በቤተ ክርስቲያን ደረጃ እንዴት አድርገው ማስተማር አለባቸው? ወይም ደግሞ ለምንድን ነው ቤተ ክርስቲያን የወንጌላዊ ቤተ ክርስቲያን እነዚህ አስረሽ ምችው የሚሉትን ከኛ ውጭ ናቸው ሳይሆን በመንግስት ደረጃ ነው የታገዱልን፣ እንደዚህ አይነት ትምህርት የለንም፣ መሆን ካለባቸው በእኛ ውስጥ ይጠቃለሉ ብለው ትምህርት እያስተማሩ ነገሩን የማያስተካክሉ? ለምን በሙስሊም እንዲህ ቢያስተምሩ የስህተት ተብለው ይወገዳሉ። ቤተክርስቲያን መስጊድም አይፈጥሩም። በኦርቶዶክስም እንደዚህ ቤተክርስቲያን አትፈቅድላቸውም። ሌላ ቤተክርስቲያን በስማቸው እንድትከፍት አታደርግ። ስለዚህ በፕሮቴስታንት ግን ይህ ነገር ለምንድን ነው የሚፈቀድላቸው? ለምን እንደሚመስለኝ ታውቃለህ? በቃ ፈተና ይበዛል። ፈተና የሚበዛበት፣ ጣጣ የሚበዛበት፣ ክርስቶስን የሚሸፍኑ ነገሮች ገብቶሃል? የክርስቶስን ውለታ፣ የክርስቶስን ማዳን ታውቃለህ አይደለ? ሰይጣን እኮ 3 ቦታ መጽሐፍ ቅዱስ ላይ ካየህ የሰው ሀብት አይደለም የሚፈልገው፣ የሰው ህይወት ምናምን፣ የሰው ንብረት ምናምን አይደለም ሰይጣን የሚፈልገው። መጀመሪያ ሰይጣን ሲፈትን አዳምን ከእግዚአብሔር ጋር እንዲራራቅ ነው ያደረገው አይደለም? እንደገና ደግሞ ማንም ፈተነ? ኢዮብን ሲፈትን ምንድን ነው ያለው ሰይጣን ለእግዚአብሔር? በቃ ይሄ ሁሉ ስላለው ነው አንተን ያመለከ፣ ከሱን እንዳያመልክ ነው ያደረገው። ጌታ ኢየሱስ ክርስቶስን በተራራው ወስዶ ሲፈትነው ደግሞ ምን አደረግ? በቃ ካድና
የእግዚአብሔር ልጅ መሆን እግዚአብሔርን እንዲክድ አደረገው። ጠየቀው አይደለ? አንተ ሰይጣን ዞር በል ከፊቴ ብሎ አባረረው። ሰይጣን ሁሌ በቃ እውነተኛ ነገር እኛ ጋር ስላለ ሌላ ምንም አይደለም። እኛ ጋር ክርስቶስ ስላለ ክርስቶስን ለመሸፈን ከስር ከስራችን ሰይጣን ሁሌ ዞር ዞር የሚለው ለዛ ነው። እኛ ጋር ያለው ሰይጣን ምንድን ነው? ክርስቶስ እንዴ በክርስቶስ ስም አይደል የሚያጭበረብሩት? እንዴት ይሸፍናል ነው? በክርስቶስ ስም መሰለኝ የሚያጭበረብሩት። ሌላውን አሁን ሌላ ስላመኑ አጭበረበሩ ብትይኝ ደስ ይለኛል። አሁን ሌላ ምን ሆነው በሌላ ነገር ስለሚያምኑ ነው። ክርስቶስ ስም ያሉ ቁማርተኞች ናቸው። በቃ የሚያበላው እዛ ስለሆነ ይሄ ነብይ ምናምን ቆይታ ለአንድ ቀን እኮ በተራ ቅሊንጦ ገቡ የሚለውን ዜና እኮ እንሰማለን። እንደዚህ እኮ እንደቀለዱ አይቀሩም። ስለዚህ እኛ ትክክለኛ ስለሆነ ክርስቶስ እኛም በትክክል ክርስቶስን ለመሸፈን ነው የሚመጡብን እንደዚህ አይነት ቁማርተኛ። እኔ ጥያቄ ትንሽ ላስተካክለ። ክርስቶስ እውነተኛ አምላክ ነው። በክርስቶስ ያለውን ማጭበርበር ከባድ ነው። ሰይጣን ዲያብሎስ በክርስቶስ የሆኑትን ማሸነፍ አይችልም። አንድ ሌባ ለምሳሌ እኔ ቤት ተከራይቶ የሚከራይ ቤት ኑሮኝ እኔ ቤት ተከራየ፣ አንተ ቤት ተከራየ። ምናልባት አንተ ቤት የተከራየው የአንተ ቤት አቀማመጥ የቤቱ የሰፈርህ ለሌብነት የሚያመች ከሆነ የአንተን ቤት ሊመርጥ ይችላል አይደለ? ያ ሰው ግን እኔ ቤትም ተከራየ አንተ ቤትም ተከራየ፣ ያ ሰው ሌባ ነው። ሁሌም እንደዛ ናቸው እነኛ ሐሰተኛ ነቢያቶችም ልክ እንደዛ ናቸው። እኛ ጋር ያሉት ስለሚመቻቸው። እኔ አሁን ግራ የሚገባኝ ለምንድን ነው አብዛኛው ክርስቲያን ወጥቶ እነዚህን ለመቃወም ትቶ ኦርቶዶክስን መቃወም ላይ ፎከስ ያደረገው ለምንድን ነው? እና ይኸውልህ ማንም የማይቃወም የለም ዮኒ። እንዳውም ካስታወስክ ባለፈው ስቃወም ራሱ ትንሽ ካንተ ጋርም ተቀጭ በጣም የሚቃወሙ አሉ፣ በብዙ የሚቃወሙ በቤተ ክርስቲያን ሶሻል ሚዲያ ላይ ስላላየው ነው። አሁን ለምሳሌ ሶሻል ሚዲያ ላይ ካሉት እውነቱን ልንገርሽ ካየሁት ሞር ኦርቶዶክስን ተቃዋሚ እንጂ ሐሰተኛ ነቢያትን ተቃዋሚ ከሚባሉት አንቺን አውቃለሁ። ሌላው አቤል አቡና ነው፣ ሌላ የለም። ሌሎቹ ሲፖስቱ የምናየው ኦርቶዶክስ እንደዚህ ናት፣ ኦርቶዶክስ እንደዚህ ናት፣ ኦርቶዶክስ እንደዚህ ናት ሲሉ ሲፖስቱ። በቃ እሱ ደግሞ ሌላው አይነት ቁማር ነው። ሌላ አይነት ነገር የለም። ይሄኛው ደግሞ ሌላው አይነት ቁማር ነው። በቃ በዚህኛው በኩል ነው። እነሱ ደግሞ የእነሱ ንግድ ደግሞ ኦርቶዶክስን እየነኩ ከሆነ በትክክል አንተ እንደምትለው እኔ ሲነኩ አይቻል አቅም ሲያወዳድሩ፣ ሲያመሳስሉ፣ ሲያጠያየቁ፣ ሲያነጋገሩ ነው። እነ ኤርሚያስን ከሆነ ብዙ ጊዜ እነ ቢኒን የሰማኋቸው እንጂ ኦርቶዶክስን በትክክል እንደዚህ ደፍረው ኦርቶዶክስን የሚሳደብ ሰው እኔ አይቻልም። ምክንያቱም እኔ እንጃ ያ ሰው ራሱ አልዳንም። በትክክለኛ ጴንጤ ከሆነ ኦርቶዶክስን መሳደብ የለበትም። ሰው ኦርቶዶክስን አይሰድቡም እና ኤርሚያስ ነው የምትይ ናይ እኔ እሱን ሰምቼው አላቅም አልኩ። ፎሎውም አላደርገውም አልከተለውም። ይሄ የራሴ ምክንያት ሊኖረኝ ይችላል። ግን እኔ ሲሳደብ ግን ኦርቶዶክስን ሲሳደብ አልሰማሽም? ቤኪን አልሰማሽም? ቄሶችን አስገብቶ ሲናገር ነው ያየሁት። የዳነ ክርስቲያን የዳነ ጴንጤ ሳጨርሽ በደሞዝ ሞት እንዳጨርሽ የሚል ነገር አለና አንዴ ላሰማሽና ራስሽ መልሱን ትመልሽልኛለሽ። እስቲ ይሁና ቤኪ መልካም ነገር እንደሚናገር በዛው አንቺ ቀጥይበት። ኤርሚያስ እኮ አይደለም። አሁን ቤኪ አልሽኝ እኮ ናይ እኔ ቤኪን አላውቀውም። ይሄ ቤኪ ከይቅርታ ጋር ይሄን ሰው ክርስቲያንም አይደለም ክርስቲያንንም አይወክልም። የሆነ በራሱ ኤርሚያስ ኦርቶዶክስን አይሳደብም ነው ያልሽው? ናይ እኔ ኤርሚያስ ሲሳደብ ኦርቶዶክስን አላየሁትም፣ ሲያነጋግር ነው ያየሁት አልኩ። ቤኪ የሚባለውን አላውቀውም። እንደውም ስሙ ቤኪ መሆኑን አሁን ሳየው ነው ያወቁት። እሱ ሌላ ቁማርተኛ ሊሆን ይችላል። አጠቃላይ ነገርኩ። ኦርቶዶክስን የሚሳደብ ጴንጤ ካለ ያ ሰው ጴንጤ አይደለም። አይ ያ ሰው ጴንጤ አይደለም ሊባል አይችልም። የሚሳደቡማ አሉ። አይ በቃ ተሳዳቢ ናቸው። በትክክል አልዳኑ።
አይ ማሳየት አለብኝ ወይስ አይሳደብም ነው? ኦርቶዶክስን እንዴት ትነካለህ? ኦርቶዶክስ እኮ ባክግራውንዳችን እኛ የመጣንበት ኢትዮጵያዊነታችን። አይ አሁን በተለይ ቲክታክ ላይ ሆኖ ፓስተር ነኝ የሚል ኦርቶዶክስን የማይሰድብ ማንን ታመጫለች? ፓስተር ነኝ ብሎ የሚያስተምር ቲክታክ ላይ መጥቶ ኦርቶዶክስን ሳይነካ የሚያወራ አንድ ሰው ውስጥ ያምችልኝ። ቁማርተኛ ከነኩ ቁማርተኛ በሙሉ ቁማርተኛ። አቤል አቡና ያንን ሲናገሩ ፎሎወር ይበዛላቸዋል። ያንን ሲናገሩ ምክንያቱም አንዳንድ ተከታይ የሆኑ ሰዎች በቃ ይሄ በሞቅታ ኢሞሽናል በመሆን ነው። መልክ መጥቶ የሚገናኛችሁ ሴቶች ወንዶችም 77 ቁጥር ጻፉልኝ። እንኳን እንደዚህ የሚያሰቃያችሁ ማለት ነው። እንዲህ አይነት ነገር የምታዩ ህይወታችሁ ላይ 77 ቁጥር ጻፉልኝ። በፍቃድሽ አይደለም ያደረግሽው፣ በፍቃድ አይደለም ያደረግከው ወንድሜ። አንተ ወደህና ፈቅደህ አይደለም ያደረግከው። ሁለት ሰው አይቻለሁ። ወዳችሁና ፈቅዳችሁ አይደለም ያደረጋችሁት። ለማወቅ ከፈለጋችሁ እንደሚሳደብ ሲመጣ ቀለሜ ኤርሚያስ ብላችሁ ከገባችሁ ቲክታክ ላይ ብዙ ይመጣላችኋል። እሱ የሚለው ብዙ ነው እንደሚለው ስሙ ቀለሜ ኤርሚያስ ነው። ኤርሚያስ ነው ስሙ። ኖ እዚህ ላይ ቲክታክ ላይ ምን አድርገው አቅርበውታል መሰለኝ ሰዎች የእሱን ቪዲዮዎች ኤርሚያስ ቀለሜ ብለው አስቀምጠውታል። እና ስትገቢ ስትወጪ ሂጂና ገብተሽው ምን እንደሚልና ወንጌላዊ ትምህርት ነው ወይስ የማይረባ ትምህርት ነው የሚያስተምረው አብዛኛውን ብለሽ እዛ ላይ ማየት ትችላለሽ። ኦኬ። ግን እዚህ ጋር ውሸት አምነሽ የምትሉት አይደል? ውሸት ምን አይ የተሳደበውን ስለሚያውቁ ነው። እሱ አሁን አይቻላቅም። እሱ ጌታ እውነቴ ነው የምልሽ ሲያነጋግር ነው። ለምን እንደማልሰማቸው በፕራይቬት ነግርሃለሁ። አልሰማቸውም። እኔ ገኑ ጋር ነው የምታቀኝ፣ መማር ጋር ነው የምታቀኝ። አዎ። ስለዚህ ልልሽ የምፈልገው ምንድን ነው ያ ካልሰማሽው አልሰማውም ማለት ይሻላል እንጂ ሲናገር አላውቀውም ማለት አትችይም። ሲናገር አልሰማውም እኮ ነው ያልኩ። ሲያነጋግር ነው ያየሁት። ሲያነጋግር ኖ በብዛት ደግሞ 10 ዓመት ሙሉ ኦርቶዶክስን በክፉ ሲያነሳ የሚያውቁ ብዙ ሰዎች እንኳን እሱ አይደለም እኔ እስከማውቀው ድረስ ከሱ ጋር ሆኜ የማይረባ ባህሪ በኦርቶዶክስ ላይ አምጥቼ ነበር። እኔ ራሱ እሱ ጋር የገቡት በሙሉ ካየሻቸው ወዳጅ ሆነው ኦርቶዶክስን በክፉ ማያነሳ የለም። የእሱ ወዳጅ የሆነ ዳጊ በጣም የምወደው ዘማሪ ነበረ ነው። he never mentioned about anybody else። በመዝሙሩ ብዙ ሰዎች ተባርከውበታል። ከእሱ ጋር ገጠመ። አሁን ውሎ አዳሩ ኦርቶዶክስ ላይ ኤኒቲንግ ብታመጪ እነ ቤኪ ብታያቸው እነ ቢኒ ብታያቸው ማንንም አምጪ ከእሱ ጋር ወዳጅ ሆነው መልካም ነገር ስለ ኦርቶዶክስ የሚያወራ አታመጪ። አንድ ሰው እሱን ነው ማወራሽ። ድፍረታችሁ እዚህ ጋር ማተማ ወልቂ ምናምን የምትሉ ሲጀመር ኮመንት ጋር ማካየች እኔን የሚልሱኛል ስለማልሰማ ነው። እኔ ያስገባሁትን ሰው አክብሬ እንጂ ማወራው ኮሜንትማ ይገሸልጡናል። ምናልባት አልለመድሽው። ኮሜንት ጠብሰናል። ስራ እኮ ነው እሱ ራሱን የቻለ ኮሜንት ዲስትራክት ለማድረግ ብቅ በላ ገኑን አስገባው ማንን ምንድን ያሳቀሽ? ሆድሽን ይዘሽ እየሳቅሽ ነው። ወትሳብ ወይ ብዬ ሰላም ነው። አይ አንድ ቀን ገኑ ጋር እንድትመጣ አልኩ። ገኔ ያስተከለው እንዳይረግፍ እኔ ከገባው ይረግፋል። ሁለት ያስተከሉ ሰዎች አንድ ቤት መሆን አይችሉም። አንደኛ ይረግፋል። በጣም ነው ይደግለትና እመጣለሁ። ፀጉሩ ይደግ መጀመሪያ፣ ከዛ እመጣለሁ። ንገሪልኝ። ለማንኛውም መልካም ጊዜ ይሆንልሽ። በቃ ተባረክ። ይመችሽ። የአንቺ ነገር አይጎረብጠኝም። እግዚአብሔር ይባርክሽ። ማጋለጥ አለብሽ። እውነተኛ ወንጌል ቢሰበክ ደስ ይለኛል። የክርስቶስን ስብከት የሚጠላ ክርስቲያን የለም። አጭበርባሪ በዛ በዛ በቃ አጥለቀለቁት። ወይ በኦርቶዶክስ ስም ወይ የራሳቸውን አካውንት አድርገው ነቢይ ነን ብለው የሚመጡ ናቸው። እና ይሄ ደግሞ ክርስትና አይደለም። እኔ ግን እኮ
ዮኒ የሚገርሙኝ አሁን ብዙ ጊዜ እገባለሁ። ይሄ አሁን የሆነ አንድ ወንድ የሚመስል ድምፅ ያላት ነብይ አለች። ወንድ እኔ አላውቃትም። ስንት ባል አገባ የምትለው እና ከዛውን በቀደም በፊት ለፊት ድርቅ ብላ በቃ ተሳካ ምናምን ስትላቸው አሜን አሜን ካሁን ምን ይላሉ እያልኩ ስጠብቅ አሜን ማለት የራሳቸው ጥፋት እኮ ነው። እንዴት ነው ከአሜን ውጭ? ደቡብ ድቻ ይሸወዳል። በዚህ በጣም ደቡብ ነው የሚሸወደው እንጂ አሁን የከተማ የአዲስ አበባ ልጅን አሁን እንደዚህ ብትዩ አሁን ምናምን ትሸውጀዋለች ነው አማው ነው። አሁን የድሬ ልጅን ሄደች ምናምን እንደዚህ ዋቴ ላርግ ብትዩ ይሰማሻል። እንጃ የት ሀገር እንደሆነ አላወቅኩም። ብቻ አሜን አሜን ስሉ ብቻ ያው የዋህነት የሚሆን ምን የሚሆን ተቀላ። አንዷ እኮ አረብ ሀገር ትሰራለች እና እናቷ ታማ እዚሁ ቲክቶክ ላይ ነው ጸልይልኝ ትለዋለች። ልጅቷ እንደዚህ በደንብ አዶ ነው መጽሐፍ ቅዱስ በደንብ አላነበበችም መሰለኝ። ከዛ ጸልይልሻለሁ ምናምን ይላትና ብር ላኪ ይላታል። ኖ እኔ ያለኝ ብር የተወሰነ ብር ነው፣ እሱም ለመታከሚያ ልልክላት ነው ስትለው እረግማለሁ። ታዲያ እሳቸውም ይሞታሉ አንቺም ትሞቻለች ሲላት ለሆነች ልጅ ደውላ እንደዚህ አለኝ አለች። ገብቶሃል? እንዴት እንደሚያስፈራሩ ማንን እንደሚያስፈራሩ ያውቃል። እኔ ቤት ያስገብቼ የሆነ ፕሮፌት አይናችሁን አውጠዋለሁ እያለ ያ በቀደም የሆነ ቦታ ያወራል ነበር። እንደ ሰውዬው ረግማችኋለሁ፣ የማይቀበለኝ የእኔ ቃልን የማይቀበል ረግማለሁ እያላል። እነ ኤርሚያስም እኮ ገሸሽ እናስደርጋለን እነ ቀለሜ እያሉኝ፣ እነ ማን ነው ስሙ እነ ትዝታው እያሉኝ አልነበረ እንረግማለን እያሉኝ ተሰብስበው። እርግማንማ ምን አለ መሰለህ፣ ሁላችንም ኃጢአትን እንሰራለን፣ ጻድቅ አይደለንም። ግን በድካማችን የሚራራ ይቅር የሚለን አምላክ አለ። የሚረግም የተረገመ ነው ይላል። የእነሱ እርግማን አይደርስም። በአንተ በራስ ግን ጥፋት ከተሰማ አንዳንዴ በቃላትም እግዚአብሔርን አስቀይመ ከሆነ ንስሐ መግባት ግዴታ ነው። ሆኔ ንስሐ ደግሞ እግዚአብሔርን እንጂ ሰውን ማስቀየም እግዚአብሔርን እኮ አልኩሽ። አሁን ከክርስቶስ ተለይቻለሁ ያልኩት ነገር ወደፊትም አይኖርም። ሁሌ እኔ ጸቤ በክርስቶስ እኔ በስሙ ሲደልሉበት፣ ሲያጭበረብሩበት፣ ሲያታሉበት ማየት በጣም ነው የሚያስጠላ። እሱም ደግሞ ደጋግሜ አንደርስታንድ ያደርጋል። አሁን እኔ ተቃወምኩ ማለት ኦርቶዶክስ ሆንኩ ማለት አይደለም። ጴንጤን ስቃወም ጴንጤ ያለ ፍጹም ነገር እቃወም። አሁን ለምሳሌ አቤል አቡና ኦርቶዶክስ ነው ማለት አይደለም። ያለውን ስህተት እዛ ውስጥ ተናገረ ማለት ኦርቶዶክስ ነው ማለት አይደለም። ያ ሲሆን ምን ያደርጋሉ? በጥላቻ አቤልን የሚጠላው ይበልጣል ከሚወደው። ለምን? የነዚህ ደቀ መዝሙር ናቸው። የሌቦቹ የአጭበርባሪዎቹ የሰውን ኪስ ከሚዘርፉ ጋር አብረው የሚሆኑ ናቸው። አሁን እንደተረዳሁት ከፖሰታቸው ነገሮች የዋሻቸው ነገሮችን አላየው። ቤቱ ላይ ገብታችሁ ፖስት ማየት ትችላላችሁ። እውነት ለመነጋገር የዋሻው ነገር የለም። እግዚአብሔር ቃል ለመጨረሻው ዘመን እነኝ ይሆናል እንደዚህ እንደሚሆን ስለሚናገር በቃል የቃሉ ማስፈጸሚያ ናቸው። እነኝ ተባረክ። እሺ ምን ያለኝ ደግሞ አሉ የአብይን ፕሮፋይል አድርጎ ደስ አለ። እንደዚህ ትርኪ መርኪ ሳይሆን ልብ ካለ እናት ወልዳለች። እስቲ እነ ቃሌን ሞክር። ቃሌን አምጣታ አባቴ፣ ቃሌን አምጣ ወይ አምጣት። ቃሌ ማን ነው? ወንድ ነው ሴት? አምጣ ወይ አምጣት። እኔ ማኛው ጠቅላይ ሚኒስትርን ብታመጣ አልፈራው አይደለም። አንድ ተራ አንተም የምትሰግድለት ሰውዬ ማንንም አልፈራ። አምጣው እንጂ ወንድ ነው ሴት? ቃሌ የራሱ ቃል ይመስለኛል። ወንድምም ሴት እንጂ በሳቅ ነው የገደለኝ እኮ። ቃሌ ማናት? ኦኬ ለማንኛውም የሚመችሽ እናቱ መልካም ጊዜ። ሰላም ይብዛ። አሁን ሰው እየባነነ ነው። ምንድን ነው እኔ ሰው እግዚአብሔር ይባርከው እየባባነንኩት እየውላ ጉድ መኖሩን አያውቅም ሰው አያውቅ። አሁን ደቡቦችን ነው ማነቃው። የደቡብ ህዝብ በአጭበርባሪ ፕሮፌት ብሎ ከስራ አካውንት ከጻፈ ሌባ ነው።
ወንጌላዊ ነኝ ብሎ ከስር የባንክ አካውንት ከጻፈ ሌባ ነው፣ ሊገሸልጥ ነው። ቄስ ብሎ ከስር አካውንት ከጻፈ ሌባ ነው። ሼክ ነኝ ብሎ ከስር የባንክ አካውንት ከጻፈ ሌባ ነው። ግን በብዛት በኦርቶዶክስ እና በሙስሊም አታገኘውም ይሄ። ስለዚህ የምታገኘው በብዛት ነቢነን ሐዋርያንን ምናምን ብለው የሚሉት በሙሉ ሌቦች መሆናቸውን ማሳወቂያ ከስር ባንክ አካውንት ይጽፋሉ። የዘረፋው ዋናው የመዝረፊያ መንገዱ ያ ነው። ምን ያደርጋል? እጸልይልሃለሁ ከዛ ገንዘብ አልሰጥም ስትለው ትረገማል። ስለዚህ ያንን ነገር እንድታውቁ የሚል አሁን ደግሞ ተጀምሯል። ጴንጤሆኜ መሪ ጌታ ነኝ የሚሉ ሰዎች መጥተዋል። ስለዚህ አትሽወዱ፣ የደቡብ ሰዎች አትጣለሉ ነው የእኔ ምክንያት፣ የኔ እንትን የምነግራችሁ ያንን ነው ምለው። ሌላ ጥያቄ ካላችሁ አስገባለሁ የምትሉኝ ሰዎች ካሉ አስገባለሁ። ምንድን ነው እቺ? ኦኬ ሄቨን ምንድን ናት እቺ? ሉተራውያን ናት ወይስ ኦንሊ ጂሰስ? ኦንሊ ጂሰስ መሰለኝ። እስኪ መለስ በል። ደህና ነሽ እንዴ? እኔ እኮ እየሰማሁ እንደ ኦንሊ ጂሰስ አትሁኑ ስትል እንዴ ዮኒ ደግሞ ተው እንጂ። ኦንሊ ጂሰስ በምንድን ነው? ዘግብኝ እስቲ። መቼ መጣ ሃይማኖት ነው ኦንሊ ጂሰስ? እኛ ሰው በጥምቀት እንደሆነ ጥምቀት እንደሚያድን እናምናለን። አይ አንድ ቀን ጊዜ ሰጠህ ወይ ትማራለህ። ባለፈው አስተማሪያችን ቴዲ ሐዋሳ ቤት መጥቶ ሲናገር ካየው። እሺ ኦንሊ ጂሰስ ምንድን? ዘግብኝ እስቲ በስሱ። ምን ልዘግብ? አይ ልክ እንደ ኦንሊ ጂሰስ እኛ ጋር ነቢያት ሐዋርያት የሚባል ነገር የለም። ሰው አምኖ ተማሩ። ቤተሰብ እየተማራችሁ እሺ፣ ቀጥይ። ጥምቀት ያድናል ብለን እናምናለን። ኦንሊ ጂሰስ እግዚአብሔር የለም ነው የምትሉት ወይስ ምንድን ነው? ኦንሊ ጂሰስ ብለህ ትርጉሙን ኢየሱስ ብቻ እያለን እግዚአብሔር የለም። ኢየሱስ እግዚአብሔር ነው ነው እንጂ የምንለው ከኢየሱስ ሌላ እግዚአብሔር የለም ነው። ከኢየሱስ ሌላ እግዚአብሔር የለም። በቃ ኢየሱስ ማለት እግዚአብሔር ነው። እኛ ኢየሱስ ማለት እግዚአብሔር ነው። ኦኬ እሺ። ስለዚህ ሶስትነት የለም ነው የምትይኝ? እግዚአብሔር ሶስትነት የለውም። ታዲያ ሰለምን አትይኝም? እንደ ለምን ትሰልማል? ሊሆን ይሄ እንደ መጽሐፍ ቅዱስ ይሁዳ መልእክት ላይ ክፈትልኝ። እሺ እሺ፣ ይሁዳ ልክፈትልሽ። ከ4 ጀምሮ እስቲ አንብበው። አንድ ምዕራፍ ብቻ ስለሆነ እሺ። እሺ ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልከው ገብተዋልና ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ፣ ንጉሳችንና ጌታችንንም ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ ይላል። አለቀ። ብቻውን ያለውን ኢየሱስ ክርስቶስ መካድ ነው። ኢየሱስ አንድም ነው ሶስትም ነው ብሎ ማመን ብሏል። እንደዚህ ነው ቅዱስ አይነ ይሄው አላስነበብኩ እኮ። አይ አላለም። አንቺ ጨማመርሽ። አስረዳ፣ አብራራ። እሺ እኔ ማይኬን ዘጋለሁ። ብቻውን ያለውን ኢየሱስ ክርስቶስ ይክዳሉ አይደል የሚለው? ይኸውልሽ አየሽ፣ ወደ ላይ አለመውጣትሽ ጎዳሽ። ይሄን ግዴልሽ። እሺ ምን ይል መሰለህ? የኢየሱስ ክርስቶስ ባሪያ የያዕቆብም ወንድም የሆነ ይሁዳ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስም ተጠብቀው የተጠሩ ምሕረትና ሰላም ፍቅር ይብዛላችሁ። ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ። ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልከው ገብተዋልና ኃጢአተኞች ሆነው የአምላካችን ጸጋ በሴሰኝነት ይለውጣሉ፣
ንጉሳችንና ጌታችንም ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ። ዳሩ ግን ሁሉን አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ ጌታ ከግብፅ ሀገር ሕዝቡን አድኖ የማያምኑትን በኋላ እንዳጠፋቸው ላሳስባችሁ እወዳለሁ። አሁንም ልጅ ምንድነው ይቺን ነገር ስላየሽ ብቻ ነው ብቻ ብለሽ አንቺ ያልሽው ካላምጣ ዮኒዬ ከኢየሱስ ሌላ እግዚአብሔር አለ የሚል ይግባ። ማንም ሰው አይደፍርም እኮ ከኢየሱስ ሌላ እግዚአብሔር አለ የሚል። እንዴት ኢየሱስ ማለት አብ ወልድ መንፈስ ቅዱስ በሱ ታምኛለሽ ወይ? አምናለሁ እንጂ በአብ ወልድ መንፈስ ቅዱስ አምናለሁ። እሺ ስለዚህ መጽሐፍ ቅዱስ የሚነግርህ እግዚአብሔር በስጋ ተገለጠ። አንደኛ ጢሞቴዎስ 3:16 ለምን ይላል? እሺ አዎ ቆይ ልጠይቅሽ። በጣም እንደሱ ከሆነ የአንቺን ነገር በስሱ የሚያፈርስ ቤቱ መሰለሽ። ኢየሱስ እግዚአብሔር ነው አልሽኝ አይደለ? አዎ አንዱን ነገር ነው የምነግርሽ። የቱ ጋር መሰለሽ? ኢየሱስ አይደለም ብለህ ነው የምትሞግተው? ዮኒዬ አንተ መጀመሪያ ኖ እኔ የምጠይቅሽን ጥያቄ ኢየሱስማ እግዚአብሔር ነው ምንድን ነው? አብዛኛው ክርስትና የተመሰረተው አብዛኛው ከኦንሊ ጂሰስ ውጭ ምንድነው? አብ ወልድ መንፈስ ቅዱስ ጋር ሶስት አካል አንድ ባህሪ ብሎ ነው የሚያምን አይደለ? የእነሱን አብዛኛው ኦርቶዶክስን ብትይ ካቶሊክን ብትይ ፔኔኮስታል ብትይ አብዛኛው ምንድነው የሚለው ሶስት አካል አንድ ባህሪ ተብሎ ነው። ኦኬ አሁን እኔ የምጠይቅሽ አንድና አንድ ኢየሱስ ብቻ ነው ካልሽኝ ኢየሱስ ክርስቶስ በስጋ ባረፈበት ጊዜ ይቺን ዓለም ማን ነበር ሲመራት የነበረው? አንቺ በምትይው ማለት ነው። ለሶስት ቀን ዓለም የለችው። ለምንድን እግዚአብሔር በስጋ ሲሞት በመንፈስ ሕያው ነበር ይላል እንዴ? ሕያውነት አለ። መንፈስ እኮ አይሞትም። በስጋ ሞተ፣ በመንፈስ ግን ሕያው ነው የሚለው። አምላክን ዓለምን እንዳያስተዳድር ወይ ደግሞ ሞቷል በቃ ማን ይጠብቃል የሚባል ነገር ህልውናው እኮ አለ። ሞት እሱ ከሆነ ወደ ማማለድ ልንሄድ ነዋ። ስለዚህ ቅዱሳን ያማልዳሉ ልትይ ነዋ። ቆይ አረ ቅዱሳን ጋር አይደለም አንዱ እግዚአብሔር አንድ ይሄዳል፣ አብሮ ይሄዳል። እናቱ ምን ስለ እግዚአብሔር አንድነት እንጨርስ መጀመሪያ። እግዚአብሔር ለምን እንደሚሄድ ልነግርሽ ነዋ። ስትጨርሺ እንሄዳለን ወደዛ። እስቲ ዘግቢ እንግዲህ። አሁን እግዚአብሔር አንድ ነው። መጽሐፍ ቅዱስ በስጋ ለሶስት ቀን ኢየሱስ ክርስቶስ በስጋ ሞተዋል፣ አርፏል አይደለ? መጽሐፍ ቅዱስ እንደሚለን በስጋ በመንፈስስ ምን ይላል? በመንፈስማ እንኳን ኢየሱስ ክርስቶስ አይደለም እኛ ሰዎች በመንፈስ አንሞት። ስለዚህ አምላክ ደግሞ መንፈስ ነው እንጂ አምላክ ስጋ አይደለም። አምላክ በስጋን የተገለጠው እንጂ አምላክ ስጋ አልሆነም። ስለዚህ አምላካችን መንፈስ የሆነው ፍጹም ሰው ፍጹም አምላክ አልሆነም፣ ፍጹም ሰው አልሆነም ኢየሱስ። እስቲ ማስረጃዋን አሳይ። እስቲ አሁን አንተ ዘግበኝ ማስረጃዋን። አይ አንቺ የሚባል የለም ነገ ፍጹም ሰው ምንድን ነው የሆነው ታዲያ? ኢየሱስ ከቅድስት ድንግል ማርያም ሲወለድ ምንድን ነው የሆነው? ውዮን አሁን እሱንም ልንገርክ። አምላክ በስጋን የተገለጠው አምላክ መንፈስ ትንቢተ ኢሳያስ ላይ ሰውም እንደሌለ አየ 59 ላይ ምን ይላል? ሰውም እንደሌለ አየ ወደ እሱም የሚማልድ እንደሌለ አይቶ ተደነቀም ነው የሚለው። ስለዚህ የገዛ ክንዱ መድኃኒትን አመጣለት። እግዚአብሔር ወደዚህ ዓለም ሲገባ በሚታይ ሰው ነው የመጣው፣ የሚታይ ሆኖ ነው የመጣው። በድንግል ማርያም ኢየሱስ ክርስቶስ ተወለደ ሲባል ድንግል ማርያም ከመንፈስ ቅዱስ ነው ጸንሳ የተገኘችው እንጂ ከወንድ ግንኙነት ጋር አላረገችም። ድንግል ማርያም የድንግል ማርያም ልጅ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው እሷ የወለደችው። ቃል ነው ስጋ የሆነው። በየት ሲባል ስፍራው በድንግል ማርያም ማህፀን ውስጥ ቃልም ስጋ ሆነ ይላል። ዮሐንስ ወንጌል 1:14 ላይ ማለት ነው። ስለዚህ ቃል ስጋ ከሆነ በኋላ እግዚአብሔር ምን ሆነ ማለት ነው? ታየ። እግዚአብሔር ተዳሰሰ፣ ተነካ ማለት እንችላለን። ያ ስሙ ማን ነው ሲባል ኢየሱስ ክርስቶስ። ኢየሱስ ክርስቶስ ወደዚህ ምድር ሲመጣ እኛንና ራሱን ሊያስታርቅ ነው እንጂ ሌላ አምላክ ሂድና ሞትና ታረቅ ብሎ አይደለም የላከው። አምላክ ወደዚህ ምድር ሲመጣ ኃጢአተኞቹን ወዶ ሊታረቀን የመጣው ራሱን የታረቀን። አንደኛ ቆሮንቶስ አንድ ሳትጨርሺው ዘፍጥረት 1:26 ምን ይል መሰለሽ? ለወደፊት እንዲጠቅመሽ ብዬ ነው። እግዚአብሔርም አለ ይላል ሰውን በመልካችን እንደ ምሳሌያችን እንፍጠር።
ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር አሶችና የሰማይ ወፎችን፣ እንስሳት፣ ምድር ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይገዙ። ምንድን ነው የሚለው? ቆይ አንዴ ይቅርታ። ልክ እኮ ነህ። እግዚአብሔርም አለ ዘፍጥረት 1:26 ላይ ልትነግረኝ ፈልገህ ነው? አዎ ቆይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር እንስሶችን እንፍጠር ማለት ልፍጠር አይደለም ያለው። ሰምተሸኛል? ልል የፈለግኩት ምንድን ነው? እንፍጠር ስል ለብቻው አይደለም። እናርግ ስል እኔ ለብቻውኛ አይደለም። ላድርግ ስልና እናርግ ማለት ይለያያል። እንፍጠር ማለት ከአንድ በላይ እንደሆኑ ነው የሚያሳየው። ተግባባን? ከአንድ በላይ መሆን ልናገር። ቆይ እንፍጠር ማለት የብዙዎች እንጂ የአንድ ሰው አይደለም። በምንድን ነው የሚለው እዚህ ጋር? እግዚአብሔርም ማለት ሰውን በመልካችን በመልኬ አይደለም ያለው፣ በመልካችን እንደ ምሳሌያችን እንፍጠር፣ በመልካችን። ስለዚህ ይሄ ከአንድ በላይ እንደሆነ ያሳያል። ሰውን በመልኬ ልፍጠር ቢል አዎ ክርስቶስ አንድ ነው ወይም እግዚአብሔር አንድ ነው ብዬ ለመናገር ምንም ችግር የለብኝ። በመልካችን እንደ ምሳሌያችን እንፍጠር ካለ እግዚአብሔር አምላክ በመለኮት ከአንድ በላይ እንደሆነ የሚያሳይ ነው። አይደለም የምትይ ከሆነ ደግሞ አንቺ ዘገብ ታደርግኛለች። መጽሐፍ ቅዱስ እንደሚለው ማለት ነው። አሁን እሱ ጋር ስታነባው መጀመሪያ እግዚአብሔርም አሉ ነው የሚለው። እግዚአብሔርም አለ 1:26 የሚለው እግዚአብሔር አለ። በባህሪ አንድ ስላሴ አንድ ብለን ነው የምንለው። ስላሴዎች አካላት ሶስት ናቸው። ቆይ ዮኒዬ፣ በአንተ መረዳት ልሂድና ብዬ እንኳን ብልክ እግዚአብሔር አሉ ቢባል ኖሮ ከአንድ ኦኬ፣ እሱንም አስቀምጠን እግዚአብሔር ባዩ አንድ ነው። ደግሞ እንፍጠር እየተባሉ ነው ወይ እግዚአብሔሮች የሚፈጥሩት? እንዴት እግዚአብሔር እንፍጠር እየተባሉ አንደኛው ሀሳብ አምጥቶ ሌሎቹን የሚያወራበት ነገር የለውም። እዛ ግን እየሆነ ያለው ምንድን ነው? ዘፍጥረት 1:26 ላይ እግዚአብሔርም አለ ባዩ ስንት ነው? አንድ ነው። ቁጥር 27 ላይ ወረድ ብለህ ስትቀጥል እግዚአብሔርም ሰውን በመልኩ ፈጠረ። ፈጣሪ ስንት ነው? አንድ ነው። በመናገርም አንድ ነው፣ በመፍጠርም አንድ ነው። ፈጠሩ አይልም። ስለዚህ እግዚአብሔር መለኮትም አንድ ነው። እሱንማ ተግባባ። በጣም ጥሩ ሲሆንዬ። ስለዚህ ምንድን ነው ሶስትማ አብ ወልድ መንፈስ ቅዱስ ነው እያልኩ እኮ። ምንድን ነው አብ ወልድ መንፈስ ቅዱስ ምንድን ነው? አብ ወልድ መንፈስ ቅዱስ ነገርኩሽ እኮ ስላሴ ማለት ነው። ሶስት የተባለበት ምክንያት አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ አይደል እንዴ? እኮ ምንድን መላእክት ናቸው፣ አምላክ ናቸው። ሶስት አምላክ ነው እንጂ ወዴት አምላክ የምን አየሽ? አንቺ ያልገባሽ አሁን ልክ ሙስሊሞች የሚሉትን ነው አንቺ እየጠየቅሽ ያለችው። አይደለም ይሁን ይልክ ስላሴ በአካል ሶስት፣ በስም ሶስት፣ በግብር ሶስት ነው። ሶስትነቱ በስም በአካል በግብር ነው። ስላሴ ማለት ሶስትነት ማለት ነው። የምን ሶስትነት ስትባል የስም የአካል የግብር ሶስትነት ነው ያለው። ስላሴ በመለኮት አንድ ነው ይላሉ። ኦኬ፣ አንዱ አምላክ የሚባለው ማን ነው ብለህ ካልክ አብ ነው አምላክ ወይስ ወልድ ነው ወይስ መንፈስ ቅዱስ? አንድ ነው መለኮት ከተባለ ኦኬ። እሱንም ትተክ በስጋ የተገለጠው ማን ነው ብለህ ብትጠይቃቸው በስጋ የተገለጠው ወልድ ከሆነ ያልተገለጠ ደግሞ ሌሎች ምኖች ናቸው ያሉት? አምላኮች ናቸው ወይስ አካላቶች? እግዚአብሔር የአካላት ብዝሃነት አለው ነው እንጂ የምትሉ ስላሴ አማንያን እግዚአብሔር አንድ ነው ትላላችሁ። ግን የአካል ብዝሃነት የእግዚአብሔርን ማንነቱን አይለውጡም። ስለዚህ እግዚአብሔር አንድ ነው። ወንድሜ ዮኒ እንዴት ነህልኝ? ሰላም ነው? ሰላም። እንዴት ነህ? ደግሞ አለሁልህ። ዌልካም ባክ ብያለሁ። ሄቨን እንዴት ነሽ? ሰላም ቲክታክ ላይ ኦኬ። እንዴት ደሜ? አለን እግዚአብሔር ይመስገን። በመጀመሪያ ደረጃ አንዴ ሳይጨርስ ደሜ እዚህ ጋር አብሮ የሚያስያይዝልሽ አንድ ነገር አለ። ናት ምን ይል መሰለሽ? ዮሐንስ 8:17-16 ጀምሮ ማንበብ ትችያለሽ እኮ። የላከኝ አብ ይላል። የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና ይላል። ብቻዬን አይደለሁምና እኔ ብፈርድ ፍርዴ እውነት ነው ይላል። የላከኝ ቃል በቃል እየነገረሽ
አንቺ ማጣመም ከፈለግሽ ዮኒ ላኪው እኮ አንተ የምትለኝ ላኪውና ተላኪው የተለያዩ ናቸው ነው የምትለኝ እኮ አንተ አይደለም። አንተ ትምህርት በስጋ ይኸውልሽ ፍጹም ሰው ፍጹም አምላክ አድርጎ ሲያመጣው ምድር ላይ ስለኛ ኃጢአት ለማ አዳም በሰራው ኃጢአት እግዚአብሔር ትክክለኛ ፍርድ አዋቂ እንደሆነ ሁላችንም እናውቃለን። ስለዚህ ፍርድ ከሆነ የሚበይነው ምንድን ነው? የኃጢአት ፍርዱ ሞት ነው አይደለም? ያንን ሞት እግዚአብሔር አምላክ በአንድያ ልጁ አድርጎ መፈጸም ነበረበት። ከምን? እኛን ከኃጢአት ለማውጣት ዳወዜ ዳውድ ሜን ፐርፐስ ክርስቶስ መጥቶ በአካል እግዚአብሔር አምላክ በስጋ ተገልጦ ምን የሚያደርገው ኃጢአትን ዕዳ ከፍሎ ነፃ ያወጣም በዛ ምክንያት ነው። አልበለዛም መቼም አንድንም ነበር። ዳወደ ስለዚህ ወልድ የመጣበት ምክንያት የላከኝ ይላል። ቆይ አንቺ በምትፈልጊው ትተረጉሚዋለሽ። አሁን ቃል በቃል አንቺ በምትይው እንሂድ፣ አንቺ ባልሽው እንሂድ። ምን ይላል? የላከኝ አብ ይላል 8:16 ዮሐንስ የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና እኔ ብፈርድ ፍርዴ እውነት ነው። ስለዚህ በምድር ራሱ ምን ይልን መሰለኝ? የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል ይላል። የሁለት ሰዎች ምስክርነት በሕጋቸው ራሱ ከተጻፈ በምድር ሁለት ሰዎች ከመሰከሩ ይሄ ነገር ትክክል ነው ተብሎ ለፍርድ ነው የሚሰጠው። የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና ብለው ይላል። እንዲሁም ደግሞ ከሰማይ ተከፍቶ የምወደው ልጄ ይሄ ነው እርሱን ስሙት ብሏል። ማ? እግዚአብሔር አምላክ ራሱ ቃል በቃል የምወደው ልጄ። ብዙ ቦታ ላይ የተጻፈውን አንቺ በምን አስበሽው እንደሆነ ጠቅለል ታደረጊና ወደ ደምረው እንሄዳለን። ተባረኪ። ከዛ 27 ላይ ሊድልሽ እዚሁ ላይ ባለው አንዴ 27 ጋር እናንብበው። ወደ ታች ወረድ ብለሽ ስታነቢው ምን ይል መሰለሽ? ስለ አብ እንደነገራቸው አላስተዋሉም ይላል። ስለ አብ ከዛ ማንበብ ምን ይላል? ስለ እናንተ የምናገረው የምፈርደውን ብዙ አለኝ፣ ዳሩ ግን የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ይህን ለዓለም እናገራለሁ አላቸው። 26 ላይ ስታነቢው ከዛ ምን ይላል? ስለ አብ እንደነገራቸው አላስተዋሉም። ከዛ ምን ይላል? ስለዚህም ኢየሱስ የሰውን ልጅ ከፍ ከፍ ባደረጋችሁት ጊዜ እኔ እሆን ዘንድ አባቴም ይላል ቃል በቃል እንዳስተማረኝ እነዚህን እናገር ዘንድ እንጂ ከራሴ አንዳች እንዳላደርግ በዚህ ጊዜ ታውቃላችሁ ይላል። ኤኒዌይስ ይህንን ታብራሪና ወደ ደሜ እንሄዳለን። ተባረኪ። እኔ ሚውት አደርጋለሁ፣ አልጠይቅም በባህል። እሺ የዘፍጥረት 1:26ቱን እሱን እንደቀረ ይቀርና እዚህ ጋር ግን እኔና አብ ይልክ አሁን ልታሳየኝ መጣህ። አብና ወልድ የተለያዩ ሁለት አካላቶች ናቸው። ስለዚህ አንደኛው ላኪ አንደኛው ተላኪ ነው። ስለዚህ ተላኪው ተልኮን የመጣው ላኪው ደግሞ ከሱ ጋር የለም ነው ሀሳብ ከሆነ እንደሱ አይደለም የሚለው መጽሐፍ ቅዱስ እያስረዳን ያለው አብና ወልድ የሚታይ አምላክ በስጋ በመታየቱ የሚታየው ሰውና የዘላለማዊ አምላክነቱ በአንድ አካል ውስጥ ነው ምን ያልኩት። ይቅርታ በሉት እዚህ ኮኔክት አደረገ። በዛ ነው አሁን መጽሐፍ ቅዱስ ላይ የትም ቦታ ላይ ኢየሱስ ክርስቶስ እኔና አብ አንድ ነን ያለው እንጂ እኔና አብ ሁለት ነን ብሎ አያውቅም። አብ የት ነው ያለው ተብሎ ሲጠየቅ ኢየሱስ በእኔ ውስጥ ነው ብሏል። የት ካልከኝ ዮሐንስ ወንጌል 14 ላይ ስታየው አባትን አሳየንና ይበቃናል ብሎ ሲጠይቁት እኔን ያየ አብን አይቷል። ስለዚህ አሁን አንድ ሰው አብ የሚባል ሌላ አምላክን መጠበቅ የለበትም። በስጋ በመገለጡና በመታየቱ በዚህ ምድር በመምጣቱ የእግዚአብሔር ልጅ አየ ነው ስንል አብን አየን ማለት ነው። ሌላ አብ የሚባል ደግሞ ማየት ምን ጠብቀው የለም። ይሄ ታይቷል። እግዚአብሔር ለምን? እግዚአብሔር መንፈስ ስለሆነ በቃ እግዚአብሔር ምንድነው አላት ለሳምራዊቷ ሴት ሲናገር ዮሐንስ ወንጌል 4 ላይ እግዚአብሔር መንፈስ ነው አላት። ስለዚህ በመታየት በአይናችን በተፈጥሮ አይናችን ማየት የምንችለው ይሄንን ሰው ስናየው እግዚአብሔር እንዳየን ነው የምንናገረው። ስለዚህ እዛ አንተም ሊያመጣህን ያነበብከልኝ ላይ አብና ወልድን መነጣጠል አትችልም።
ኢየሱስ ክርስቶስ ሲናገር እኔን ያየ አብን አየ ነው የሚለው። ማንም ሰው ምድር ተፈጥራ እስኪመጣ ኢየሱስ ክርስቶስ እኔን አይቶ አብን አይቷል ማለት አይቻልም። ለምን? ኢየሱስ ብቻ ነው መናገር የሚችለው። እሺ 9 ወር በተረገዘበት ጊዜስ ምንድነው የሚሆነው? ቆይ ማን የተረገዘው? ቃል ነው ስጋ የሆነው። አዎ ቃሉ ስጋ ሆነ። ቃሉ ስጋ ሆኖ ተረገዘ። ምንድነው የሚሆነው? ቃል ነው ኢየሱስ ክርስቶስ ከቅድስት ድንግል ማርያም መቼም ሊወለድ እንደ ሰው ተረግዞ ነው አይደል? እንዴት ወለደው? 9 ወር ኑሩን የት ልትወስጂው ነው? ኦኬ አሁን ምንድነው የጠየከኝ? ኢየሱስ ክርስቶስ እንደ ሰው ነው ወይ የተረገዘው የሚለው እሳቤው ራሱ ልክ አይደለም። ኢየሱስ ክርስቶስ አልገባሽም አባባሌ። ኢየሱስ ክርስቶስ ተረግዞ አይደለ? ከቅድስት ድንግል ማርያም ተረግዞ አይደለ? ተወልዷል። ያ ተጸንሷል አይደል? አዎ ተጸንሶ ተወልዷል አይደለ? ስለዚህ 9 ወሩን የት እንዴት ተደርጎ ነው? ምኑን አልገባኝም። 9 ወር የምሩ የትኛው ፖይንት ላይ ልታወራ እንደፈለግ እሱ እያለሽ ያለው ምንድን ነው? እኔ ራሱ በምትፈልገው ስለገባኝ የሆነ የነገርሽ ያለው ምንድን ነው? ይበል ኢየሱስ ክርስቶስ በድንግል ማርያም ማዕፀን ውስጥ 9 ወር ሲኖር እግዚአብሔር የት ነበር እያለች ነው። አዎ እሱ ይሄ እግዚአብሔር ነው የተረገዘው ብሎ ያምናል ሊሆን መጀመሪያ ጠይቅልኝ። በፍጹም ሰውነትና ቆይ በፍጹም ሰውነትና አሁን ልታስረዳን የገባው እኔ የምቀጥለው ዮኒ ምንድን ነው የሚያምነው መሰለሽ? ድንግል ማርያም የመለኮት እናት የአምላክ እናት እንደሆነች ቆይ አዳምጪ ድንግል ማርያም የመለኮት እውነትን ከማንም ብትሰሚው ምን ችግር አለው? እውነት እኔ የምለውን እኮ አይቃወመኝም። ሰማ ስለምንል ብዬ ነው። ሲሳሳት ከተሳሳተ አላልኩም ብዬ ነግረዋለሁ። ቴንኪው። ስለዚህ ፍጹም ሰውነቱን ፍጹም አምላክነትን የወለደች እናት ናት ድንግል ማርያም። አሁን አንቺ ግን ምን እያልሽ ነው? ኢየሱስ ክርስቶስ እግዚአብሔር ብቻ ነው። በቃ አንድ እግዚአብሔር ነው። በምድር ላይ ያለ አንዱ እግዚአብሔር እሱ ብቻ ነው እያልሽ ነው ያለው። ገብቶሻል? እየተናገርሽ ነው ያለው። ሁለተኛ ነገር ደግሞ የማታምኘውን ለምሳሌ ያክል ኢየሱስ ክርስቶስ ከድንግል ማርያም ስጋ ነስቷል ብለሽ እየተናገርሽ ነው። ሪሊ በዚህ ታምኛለሽ? ስጋ እንደነሳ ይኸውልህ ካመጣው እኔ የቱም ጋር ድንግል ማርያም አሁን ዝብርቅርቁ ሊወጣ ነው። በቃ ይሁንዬ አጥርተን ነው የምንሄደው። ወይም አጥርተን ነው የምንሄደው። ከዛ በኋላ ገና ብዙ ጥያቄዎች አሉ። ኦኬ ያላልኩትን አንድ አፊ ውስጥ መጨመር ስለጀመርክ ማለት ማምነውን ነገር በስርዓት እናገራለሁ። ያላልኩትን ነገር ግን ማለት ያልተጠየቅኩበትን ፖይንት እያነሳ ብታወራ አንተ ስለምታውቀው እኔ ብድግ ብዬ እኮ ታምኛለሽ አታምኚም? አጭር እኮ ነው። ከድንግል ማርያም ኢየሱስ ስለ አንድ አምላክ ነው የምናወራው። እኮ አምላክነቱን በምድር ላይ ኢየሱስ ክርስቶስ አምላክነቱን ከማርያም ስጋ ወስዷል ብዬ አላምንም። ችግር የለብኝም። ታዲያ ቅድም ግን አምናለሁ ብለሽ እየነገርሽ ነበረ። አምናለሁ እየነገርሽ ነበረ። ቴንኪው። አታምንም ከድንግል ማርያም ስጋ እንደነሳታምነው እያረኩ ስለማወራ ችግር የለውም። ስለዚህ አሁን ምንድነው የምንመጣው? ብዬ ቀስ ብዬ ነው የማወራው። ገባኝ። ቀስ ብዬ ነው የማወራው። ችግር የለውም። ከአንቺ ጋር 4 ዓመት ስላወራን ችግር የለውም። ኦርቶዶክስን ጴንጤሞኛ ወርቼሻለሁ። ቀስ ብዬ ነው የማወራሽ። ቀስ ብዬ ሳወራሽ ኢየሱስ ክርስቶስ እግዚአብሔር ብቻ እንዳልሆነ ከመለኮት ኢየሱስ ክርስቶስ ከመለኮት አንድ አካል የሆነውን እግዚአብሔር ወልድ መሆኑን አስረዳሻለሁ። ቀስ ብዬ ማለት ነው። ትስማሚያለሽ? እግዚአብሔር ወልድ መሆኑን አስረዳሻለሁ። እኔ ከማርያም ስጋ ወስዷል ያልኩት በየትኛው ንግግራችን ላይ ቀርታ? በቃ ሪከርዱን ታወጧለች። ችግር የለውም። ሪከርዱን በምን እንደሆነ ልንገርሻለሁ። ሪከርዱን በኋላ ላይ ስለ ስላሴ ስትነግሪው ስለ አካል አይደለም፣ ስለ አካል ስለ ግብርና ስለ ስም እየነገርሽው
አብ ወልድ መንፈስ ቅዱስን እናምናለን ብለሽ እየነገርሽው ከዛ በኋላ ወልድ ከማርያም ስጋ ነስቷል እና በማርያም ስጋ ውስጥ መጥቶ ቃልም ስጋ ሆነ በሚለው በዮሐንስ 1:14 ራስሽው እኔ ከማርያም ስጋ ወጥቷል ብያለሁ ወይ ነው ፖይንቱ። አሁን በቃ ረስተሽዋል። በቃ ረስተሽዋል። ችግር የለውም። በቃ እሺ። አሁን ኢየሱስ ከዚህ በላይ ማውራቱ ብዙ ጥቅም የለውም። ይሁን ስለሰጠኝ ደራ አመሰግናለሁ። አላልሽም። በቃ ችግር የለውም። አላልሽም። ችግር የለውም። አሁን ለሚኖረን እሺ፣ ደምረው አንዴ ላውራሽ። ከኔ ጋር የምታወሪው አሁን የምታወሪው ከኔ ጋር ብለሻል ካልከኝ እንዴት እናወራለን? እሺ አላልሽም። በቃ ችግር የለውም። እሺ አላልሽም አልኩኝ እኮ። እሺ አላልሽም። ቴንክ ዩ። ኢየሱስ ክርስቶስ ግን እግዚአብሔር ብቻ እንዳልሆነ ታምኛለሽ? እና እሱንም እጠይቃለሁ ዮኒ። አዎ በደንብ ደቂቃ ይዤ ታወራላችሁ። ምንም ችግር የለም። ታታ ኮፒ ሊንክ እያደረጋችሁ የኔዎቹ ተባረኩ። ኢየሱስ ክርስቶስ እዚህ ጋር ላለው አንዴ ላሳውቅ ምንድነው ከእንትኑ በፊት ኦንሊ ጂሰስ ናት እህታችን፣ ደምረው ኦርቶዶክስ ወንድማችን ነው። እንግዲህ እሷ ኦንሊ ጂሰስ ኢየሱስ ብቻ ነው ያለው። እግዚአብሔር የሚባለው ኢየሱስ ነው። ሁሉ ነገር ኢየሱስ ነው። አንድ አምላክ እንጂ በሶስትነት በአካል ሶስት በመለኮት አንድነት አታምንም። ስለዚህ በዛ ጉዳይ ሊነጋገሩ ነው። ደቂቃ ይያዛል። ከዛ በኋላ ወይ ሄቨን ትጀምሪያለሽ ወይ ደምረው ትጀምሩና ወደ ገደለው እንገባለን። እዚህም ጋር ጌት የሚባል ወንድም ወይም ዮኒ እንደምን አለ? በጣም ጨቅጭቄ ጮኬብ ጆሮ ላይ ይዤ ዮኒ ማካስ አስገባሁትና ስለዚህ ለአንቺ ጥያቄ ስላላቸው ነው። የሁለቱን ሀሳብ እኔ ኦፖን ስለማድረግ እኔ ክርስቲያንም ብሆን የሁለቱም ሀሳብን አልቀበልም። ግን ወደ ዘፍጥረት ላይ ያለው ላይ ቅድም የጠቀስከው ዘፍጥረት አንድ ለሰው ትልበልና እናወረዋለን። ስለዚህ ይሄ ነው ሀሳቡ። እሱ ፔኔኮስታል ነህ ሉተራን ነህ ወይስ ከየት ነህ? መጀመሪያ አሁን እኔ ሃይማኖት እየፈለግኩ ነው፣ ግን መጀመሪያ ፕሮቴስታንት ነበርኩኝ። አሁን ግን ሌላ ሃይማኖት አጣሁ፣ እኔን የሚመስል ሃይማኖት። አብረን እንፈልጋለን ብራዘር። በቃ ተመችቶኝ፣ ለዛ ነው እኮ አስገባኛል። አሁን ይኸውልህ እኔ ጋር የእኛ ሃይማኖት የሚሆነውን ታየዋለህ። ሁለቱንም ድባክስ አረጋቸው ታያለህ። እሺ ይመች። ኦኬ፣ ስለዚህ እንደዛ ነው። ከሄቨን እንጀምርና እሷ የምትለው ምንድን ነው? እግዚአብሔርም ኢየሱስ ነው፣ መንፈስ ቅዱስም ኢየሱስ ነው፣ ሁሉም አንድ አካል ብቻ ነው ያለው ነው የምትለው። ከዛ ነው የምንሄደው። ወይ ደግሞ ከደምረው እንሄድና ደቂቃ ይዘን እናወራለን። ከማን ይቀጠል? ያው ከኔ አለች ለእኔ ሰጠችኝ እድል። ደቂቃ አስቀምጥልኝ ለእኔ ይጠይቀኝ። እሺ ደምረው ከ22 ነው፣ ከ23 ነው፣ 5 ደቂቃ አለ፣ ከ28 አቆማለሁ። ጎ በጥያቄና መልስ ነው እንግዲህ የምንጀምረው ማለት ነው። 5 ደቂቃ በጥያቄና መልስ የምንጀምረው። ኦኬ፣ በጥያቄና መልስ ስንጀምር ኢየሱስ ክርስቶስ እግዚአብሔር ብቻ ነው? ታዲያ እግዚአብሔር ብቻ እሱ ብቻውን እግዚአብሔር ነው? ኢየሱስ ክርስቶስ እግዚአብሔር ብቻ ነው? አጭርና ግልጽ ነው አይደለም በይ። ኢየሱስ ክርስቶስ ብለህ ስትጠራ በስጋ የተገለጠው አምላክ እሱ ነው። አዎ። እሺ፣ በስጋ ያልተገለጠ አምላክ አለ? የለም፣ በቃ እሱ ነው በስጋ የተገለጠው አንዱ አምላክ። በስጋ ያልተገለጠ አምላክ አለ ወይ? በስጋ ያልተገለጠ አምላክ አለ? ኦኬ፣ እግዚአብሔር አብ በስጋ ተገልጧል? ያ ለዛ እኮ ነው ኢየሱስ ክርስቶስ እግዚአብሔር ነው ስንል ኢየሱስ ክርስቶስ እግዚአብሔር አብ ነው እያልኩኝ ነው ደሜ። እሺ፣ ኢየሱስ ክርስቶስ እግዚአብሔር አብ ነው እንዳትረሺ። አረሳ። ኦኬ፣ እግዚአብሔር አብ ነው ብላለች። ተመልከቱ፣ የዮሐንስ ወንጌል ምዕራፍ 5 ቁጥር 22 ላይ እንደዚህ ብሎ ይናገራል። ቁጥር 22 ላይ እንደዚህ ብሎ ይናገራል። ምን ብሎ ይናገራል? እንደዚህ ይላል፣ አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል ይላል። አብና ወልድ እዚህ ጋር ለሚወዳቸው ሕይወትን እየሰጡ ነው። አብ ማን ነው? ወልድ ማን ነው? አብ ነው፣ ወልድ ወልድ ነው። መጽሐፍ ቅዱስ ለሚነግርህ በስጋ የተገለጠው ተች መሳቆ ችግር የለም። አብ ማን ነው ያልከኝ? አብ ልጅ ነው፣ ወልድ አብ ደግሞ አባት ነው። ሌላ ምንድን ነው ጥያቄው? ተለያዩ አልተለያዩም? አብና ወልድ ተለያይቷል አልተለያዩም?
አልተለያዩ። ለምን ይለያዩ? መጽሐፍ ቅዱስ ካልተለያዩ ሕይወትን እንደሚሰጥ ሁሉ ለወልድም ሰጠው ነው የሚለው እንጂ ወልድ ራሱ አይልም። ሙታንን ብዬ አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው ይላል። ሕይወትም እንደሚሰጥ ሕይወት የሚል ቃል አለ እዚህ ጋር። አብ ጋር ሕይወት አለ፣ ወልድ ጋር ሕይወት አለ፣ አብም ጋር ወልድም ጋር ሕይወት አለ። አይልም፣ ሰጠው ነው የሚለው። በትክክል አንበብ ቁጥር 21 ላይ አንብብላት ዮኒ፣ በማንበብ ትተባበራለህ። አብ ሕይወት እንደሚሰጥ እንደዛ አንበበው። ቁጥር 21 ዮሐንስ ወንጌል ምዕራፍ 5 ቁጥር 21። ከዛ እንቀጥላለን። ቶሎ በል ሰዓት የምናምን ሰጠው ይላል። ሰጠው አይልም እዚህ ጋር ገና ነው። ገና ነው። ቆይ ተረጋጊ። ቆይ የሰጠው ፍርድን ነው ሰጠው የሚለው። ቆይ ተረጋጊ። በጌታ አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል ይላል። አብም ይላል ወልድም ይላል። ሁለት ነው እዚህ ጋር። ማን ነው አብ? ማን ነው ወልድ? ይወርዳል እዚህ ጋር መጀመሪያ መልሽልኝ። ማን ነው አብ? ማን ነው ወልድ? አብ አባት ነው፣ ወልድ ደግሞ ልጅ ነው። ስለዚህ ልጅ አባት አይደለም ማለት ነው። አባት ደግሞ ልጅ አይደለም ማለት ነው። አይደለም። ሁለት ሕይወት ሰጪ የለም፣ አንድ ሕይወት ሰጪ ነው። አሁን እዚህ ጋር አጭርና ግልጽ ሄብዬ አጭርና ግልጽ አባት ልጅ አይደለም፣ ልጅ ደግሞ አባት አይደለም ብለሽ ንገሪኝ። እኔ ድሮም የኛ እምነት እኮ አብ ነው፣ ወልድ ወልድ ነው ብለን ነው የምናምነው። ወልድ ስለዚህ አብ አባት ነው፣ ወልድ ደግሞ ልጅ መሆኑን ታምኛለሽ። እሱን እናምናለን፣ ክደንም አናምንም። ስለዚህ አብ አባት ከሆነ አብ የት ነው ያለው? አብ በሁሉ ስፍራ አለ፣ በወልድ ውስጥም አለ። መጽሐፍ ቅዱስ እንደሚናገር አብ በሁሉ ስፍራ አለ። እንደዛ ካልሽ ወልድ በምድር ላይ ሲንቀሳቀስ አብ በሁሉም ስፍራ አለ አይደለም? ያ በወልድ ውስጥም አለ። አዎ መጽሐፍ ቅዱስ በወልድ ውስጥም ታንኪው። አሁን አንቺ እየነገ እንግዲህ አሪፍ። ወልድ በሁሉም ስፍራ ሲኖር ወልድ በስጋ ተገልጧል አልተገለጠም? መጽሐፍ ቅዱስ አሳየኝ የሚል የለም። መጽሐፍ ቅዱስ ወልድ በስጋ ተገለጠ የሚል የለም። ይኸው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ ይላል። ወልድ ነው ካልከኝ እንደምዬ እሺ፣ ወልድ ቃል አይደለም እኮ። ቃል ስጋ ከሆነ ነው። ይሄን መልሽ። ወልድ ቃል አይደለም ወይ ሄብዬ? ወልድ ቃል አይደለም? ቃል እንደሱ አይደለም የሚለው። እሺ ላንብብልሽ፣ ችግር የለም። ዮሐንስ 1 ቆይ ዮሐንስ 1 ወልድ ስጋ መሆኑን ወልድ ቃል መሆኑን እናያለን። ዮሐንስ 1 እንደዚህ ይላል። ዮሐንስ 1 እንደዚህ ይላል፣ በመጀመሪያ ቃል ነበር ይላል። ይሄ እየሰማሽ ነው? በመጀመሪያ ቃል ነበር። አንድ ደቂቃ ሊቀረች ቶሎ በል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ቃል ማን ነው? ሄቨን ቶሎ መልሽልኝ። እግዚአብሔር። እሺ ቃል እግዚአብሔር ነው አይደለም? እርግጠኛ ነሽ? ደቂቃ እሺ ቃል እግዚአብሔር ነበር። እኔ የምጠይቅ አልኳት ደቂቃ ደምዬ። አሁን ደግሞ በኋላ ትጠይቀኛለህ። 5 ደቂቃ ደግሞ ለእኔ እያዝልኝ። እሺ ደምዬ። እሺ እያዝልሽ፣ ችግር የለውም። እሺ ደምዬ፣ አሁን ነቃ ብለህ ስማኝ። ሌሊት ስለሆነ ኢትዮጵያ ከ28 ነው። አሁን ጀመር። በስጋ ከተገለጠው ሌላ ያልተገለጠ አምላኮች አሉ ደሜ? አምላኮች የለኝም በስጋ አምላኮች። እኛ አምላኮችን አናመልክም፣ አንድ አምላክን እናመልካለን። ኦኬ። በስጋ የተገለጠው ማን ነው? በስጋ የተገለጠው ኢየሱስ ክርስቶስ ነው። ኖ አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው የምፈልገው። በስጋ የተገለጠው እግዚአብሔር ወልድ ነው። እግዚአብሔር ወልድ። ያልተገለጡት ማን ናቸው? ኦኬ። ያልተገለጠው ማን ናቸው? መጽሐፍ ቅዱስ እንግዲህ ማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ የሚናገረው እኩል ነገር የማናቸው የሚባል ነገር የለም። እኛ ጋር ያልተገለጠ ማናቸው የሚባል ነገር የለም። እና አብ ተገልጧል። እኛ መለኮት አንድ ነው እንጂ ብለን የምናምነው። አዳምጪኝ። መለኮት መለኮት አንድ ናቸው። በስጋ ያልተገለጠ ቆይ ደሜ እኮ አዳምጪኝ። መለኮት አንድ ናቸው። ይኸውልሽ አንድ በስጋ ያልተገለጠው ማን ነው ጥያቄ? በስጋ ያልተገለጡት ማን ነው? እግዚአብሔር አብና እግዚአብሔር መንፈስ ቅዱስ እንደ እግዚአብሔር ወልድ በስጋ አልተገለጡ። እሺ በጣም ጥሩ። እነሱ ምንድን ናቸው? እግዚአብሔር ናቸው? ምንድን ናቸው? ሶስቱም የማይለያዩ የማይነጣጠሉ መለኮት ናቸው።
ኦኬ በጣም ጥሩ። በስጋ የተገለጠ ወልድ መለኮት ነው። በስጋ የተገለጠ ወልድ በእግዚአብሔርነቱ መለኮት ነው። ከወልድና ከአብና ከመንፈስ ቅዱስ ያልተለያየ አንድ መለኮት ነው ያለው። አንዱ መለኮት በስጋ ከተገለጠ ያልተገለጡትስ ምንድን ናቸው ታዲያ? አንዱ መለኮት በስጋ የተገለጠው አንዱ መለኮት በመለኮትነቱ ከአብም ከወልድ ከመንፈስ ቅዱስም ያላነሰ ነው፣ አንድ ነው። አልጠየኩም፣ እሱ አይደለም ጥያቄ። እሺ መጽሐፍ ቅዱስ የሚለውን እንግርሻ እንደዛ ከሆነ ሁለቱ መለኮቶች ምንድን ናቸው ነው? እኛ ያልተገለጡ ሁለቱ መለኮቶች የሚባል የትሪኒቲ አስተምሮ የለንም። አንድ መለኮት ነው ያለው እህቴ። አዳምጪኝ። አንዱ መለኮት በስጋ ተገልጧል አይደል? ደመረው ቆይ አንዱ መለኮት በስጋ ተገልጧል አይደል? በቃ ከተገለጠ ያልተገለጠ መለኮት አለ። አዎ ቴንክ ዩ። ያ መለኮት ከአብም ከመንፈስ ቅዱስም አለ ወይ ነው? ትክክል። መጽሐፍ ቅዱስ ይዳኘና እህቴ መጽሐፍ ቅዱስ ምን ፈረሽ? ምን በስጋ ከተገለጠው መለኮት ሌላ ያልተገለጠ መለኮት አለ ወይስ የለም? አሁንም ደግሜ እነግርሻለሁ፣ መለኮት አንድ ነው። በስጋ ከእግዚአብሔር ሄቨንዬ ልመልስልሽ፣ ተረጋጊና ልመልስልሽ። እሺ በመለኮት መለኮት አንድ ነው። መለኮት አንድ ነው። በስም በአካል በግብር ሶስት ሆነው አዳምጪና ተረጋጊና። ይህን በኋላ እኮ የሆነ ሰዓት ይሰጥሃል እኮ እና ታዲያ መልስ ልመልስልሽ አትፈልጊም እንዴ? በስጋ ከተገለጠው መለኮት ሌላ ይኸውልሽ፣ አዳምጪኝ። ይኸውልህ የገባ ነው። እኔ ልማር አይደለም አንተ እንዲህ ቤት ላደርግ ነው የገባሁት። እንደሚታው አሁን እረፍ ፕሊዝ። እሺ አሁን እንዲህ ቤት ላይ ነው ያለነው እንጂ መማማር ላይ አይደለንም። መማማር ቢሆን ቅድም ሰምቻለሁ በስርዓት። እሺ መለኮት በስጋ ከተገለጠው መለኮት ሌላ ያልተገለጠ መለኮት አለ ወይ? አዎ አለ ወይ? ብቻ ነው የምፈልገው። መለኮት በስጋ ከተገለጠው ሌላ አለ የለም ብለሽ ካልሽን፣ እኛ መለኮት ሁለት መለኮት ስለማናምን አንድ መለኮት ነው የምናምነው። የአንዱ መለኮት በክርስቶስ ኢየሱስ ተገልጧል። ሌላኛው ደግሞ እግዚአብሔር አብ ነው። ሌላኛው ደግሞ እግዚአብሔር መንፈስ ቅዱስ፣ አንድ መለኮት ነው የምናምነው። ታዲያ ስለዚህ አብ በስጋ ተገልጧል ማለት ትችላለህ ማለት ነው። ቴንክ ዩ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር ወልድ በስጋ ተገልጧል። በስጋ እግዚአብሔር ወልድ በስጋ ተገልጧል። እዚህ ጋር ግን እኔ አንዴ ብራዘር አትግባ፣ አዲስ ሀሳብ ስላለኝ ነው። እሺ አንዴ ዝም በል። እግዚአብሔር ወልድ በስጋ ተገልጧል። ላንብብልሽ መጽሐፍ ቅዱስ ደሜ አመሰግናለሁ። አድማጭ ትቻለሁ። አሁን አድምጥ። ሌላ ጥያቄ ልጠይቅህ። እሺ ኢየሱስ ክርስቶስ ታራቂ ነው ወይስ አማላጅክ ነው? ቴንክ ዩ። ኢየሱስ ክርስቶስ በስጋ ወራት እኛን ከባህሪው አባቱ አዳምጪኝ እየመለስኩልሽ ነው። ኢየሱስ አማላጅ ነው ወይስ አስታራቂ ነው ወይ ነው? ምረጥ ከሁለቱ። ኦኬ ኢየሱስ ክርስቶስ በምድር ላይ በነበረ ወራት አንድ ጊዜ ከእግዚአብሔር ጋር አስታርቆናል። አልጠየኩም። ደምረው ጥያቄ ኢየሱስ ክርስቶስ አስታራቂክ ነው ወይስ አማላጅክ? እሺ ኢየሱስ ክርስቶስ በሰውነቱ ከእግዚአብሔር ጋር ያስታርቀናል፣ በመለኮትነቱ ከራሱ ጋር ይታረቀናል። በመለኮትነቱ ከእግዚአብሔር ጋር የሚያስታርቅ በመለኮትነቱ ከራሱ ጋር ይታረቀናል። ጨርሰሻል፣ ሰዓትሽን ጨርሰሻል። እንቀጥል። ጌች ይጠይቀን ደግሞ ለምን አልጨረስኩም እኮ ያሳቱና ያላለቀ ጥያቄ አለ እኮ አንተንም ጨምሮ አንድ ላይ ስለሚሆን ነው እና ሁለታችን በሰዓት ስለምታወሩ ችግር የለም። 5 ደቂቃ ጌት አንተ ጋር እናወራለን። መጀመሪያ ግን ከእሷ ጋር ጨርስ። መቼም አጨርሱማ። በዚህ አይነት ሁኔታ እኮ አደረ። እኔ በሁለታችሁም ሀሳብ ላይ የሚያክልላችሁን አንድ ሀሳብ ትሄዳለህ። ለምን ሄቨን ለምን ታመጫለች? ነይ እንጂ ቆይ። አንድ ሄቨንንም የሚሆን እኮ ጥያቄ ነው አንዴ እንዳገባ አንድ በእናትህ አቦ በእናትህ አትሄድም እኮ ሄቨንም አለች እኮ አባ እኮ በቃ ከሄቨን ጋር ጨርሳ
እንዴ ራይደው ይራል ሐሳቡን ሳንገድል ሊሆን ከሄቨን ጋር ሐሳብ ሳንገድል አንተ ሐሳብ ላይ ነው ሌላ ሐሳብ አይደለም የምፈጥረው አንተ ሐሳብ ላይ ነው ወንድሜ ምን ሆነ ነው እንዴ በአንተ ሐሳብ ላይ እኮ ነው ሌላ ሐሳብ አዲስ ሐሳብ አይደለም ሄቨንን ጠይቃት ኦኬ ሄቨን እሺ ጥያቄ ይኸውልሽ እኛ አሁን እኔ የማምንበትን የሶስቱ ስላሴን አመለካከት ልንገርሽ እኔ የራሴ አመለካከት ነው ያለኝ አብ ፈጣሪ አንድ አምላክ ነው እሱም ደግሞ በሁለት መንገድ ራሱን ለሰው ልጅ ገለጠ ብዬ ነው ማምነው አንደኛ በመንፈስ ቅዱስ ሌላው ደግሞ በጌታ ኢየሱስ ክርስቶስ ነው ፀሐይ ልክ አንድ ሆና በሙቀትና በብርሃን እንደምትገለጠው ሁሉ ጌታ ኢየሱስ ክርስቶስ ብርሃንን ሆኖ ለሰው ልጅ ተገለጠ ስጋን ለብሶ ድምጹን ልኮ ለሰው ልጅ ራሱን ገለጠ ብዬ ነው እኔ ማምነው መንፈስ ቅዱስ ደግሞ የእግዚአብሔር የፍጥረት ኃይሉና የፍጥረት ስራው የሚገለጥበት አሰራሩ ብዬ ነው ማምነው ጥያቄ ግን እሱ አይደለም እኔ እሱ ላይ በጣም ማይነር ጥያቄ ነው የኔ ለምሳሌ ዘፍጥረት ላይ ወደ ኋላ ስንመለስ እግዚአብሔር አዳምን ፈጠረ ሔዋንን ፈጠረ ሰይጣንን ደግሞ ከሰማይ ጣለው እግዚአብሔር እንዴት እግዚአብሔር በሚገኝበት የእግዚአብሔር ፕሬዘንስ ባለበት እግዚአብሔር በሚመላለስበት እንዴት ሰይጣን አራተኛ ሆኖ በኤደን ውስጥ ሊመላለስ ቻለ እሱ እስቲ መልሽልኝ መልስ የለም ምንድነው ጥያቄ በእግዚአብሔር ፕሬዘንስ ውስጥ እንዴት ሰይጣን ከሰማይ ከተጣለ ከዙፋኑ ከተወረወረ በኋላ እንዴት በኤደን ገነት እግዚአብሔር በሚመላለስበት ስፍራ ላይ እንዴት ሊገኝ እና በእባቡ ላይ ሆኖ እንዴት ሊያስተው ቻለ አዳምን የቱ ጋር ነው እግዚአብሔር በሚገኝበት ቦታ ላይ የሚለው መጀመሪያ ሰይጣን እባቡ እጌቹ እውነትም አላግዝክ ነው ያለው ዝም ብሎ ነው ደምረው እኔ እናንተ እንቀጥል እባክህ አዴ መልሽ እንጂ መመለስ አቃተሽ ይሄ ሐሳብ ዮኒ ይሄ ሐሳብ ሌላ አይነት ሐሳብ ስለሆነ ወይ እሷን የጠየቀው ደሜ ዝም በል መመለስ ካልቻልስ አይ ልለፈው በኝ እንዴት እኔ እግዚአብሔር በሚገኝበት እግዚአብሔር ፕሬዘንስ ባለ አዳምን በሚያነጋግርበት ስፍራ ላይ ከሰማይ የተጣለ እባብ እንዴት በኤደን ገነት ውስጥ ሆኖ እንድትበላ ሔዋንን አሳሳታት እግዚአብሔር እንዴት ኮንትሮል አላደረገውም ነው ጥያቄ ይሄ ነው ቀላል ነው መልሹ ካልቻልሽ ለፊው እኔ ደግሞ እሱን ነው የጠየቁሽ ኦኬ ከዚህ ከአንዱ ጥያቄ ሌላ አልቀበልም ጌቻ መሰግናለሁ ሪስፔክት አድርጌ ነው ሌላ እሺ ችግር የለውም መጽሐፍ ቅዱስ ላይ ይሄ እባቡ የሚኖረው እኮ እዛው ገነት ውስጥ ነበር እንጂ ኦኬ እሱ ነው መልሽ አንተ ጠይቀሃል ጥያቄን ጠይቀሃል አሁን ማድመጥ ይቅርታ እሺ ጥያቄን ሰምቻለሁ እና እንዴት ካልከኝ እባብ ሰይጣን ነው ተጠቅሞበት በእባቡ እንትን ያደረገው እንጂ እባቡ የት ነበረ ካልከኝ እዛው ነበረ ነው ግን የእግዚአብሔር ፕሬዘንት ባለበት ላልከው እንዴት አይነት ባይምሮ እንዴት አይነት ነገር እንደሰራ አላውቅም ላይክ ዘበኞች ቆመው ሌላ መግባት የማይችሉ ነገር የሚል የለም መጽሐፍ ቅዱስ የነገረን ኤደን ገነት የሚባል ኦኬ ጨረስክ እንግዲህ ኖ ቀጥ አይ አባባልሽ አስቆይ ነው አባባል አስቆይ ነው ጌቹ በቃ ለቀልድ ሌላ ጊዜ አይደል ባይዘው ልመልስ ይችላል ከፈለግሽ መልሱን ልንገርሽ ጊዜ ከሰጠሽኝ መልስልሻለሁ ዮኒ ቀልደኛ ሰው ነው እንደገባው ኖ አይደለም በፍጹም ይሄ በጣም ኃይለኛ ጥያቄ ነው መመለስ ካልቻልሽ ልመልስልሽ መልስ አለው ልመልስልሽ እኔ እኮ አልችልም ብለም እኮ አታገኝም አላውቅም እመልሳለሁ ነው ያልኩሽ ቀጥል አውራኔ ብታወራ አይደው ማይን ቀጥል ኦኬ ለዮኒ ልመልስ ወይስ ቀስ ብዬ እንትን ኦኬ እግዚአብሔር ሁሉን አዋቂ ከሆነ እግዚአብሔር አስቀድሞ ሁሉን የሚያውቅ ከሆነ የእግዚአብሔር ጻድቅ ከሆነ ሁሉን የሚያውቅ ከሆነ ጀስቲስ ከሆነ ማይሳሳት ከሆነ አስቀድሞ በዘመናት ውስጥ ፓስት ፕሬዘንት ፊውቸር ውስጥ የማይገደብ አምላክ ከሆነ መጀመሪያው ሰይጣንንም ሲፈጥረው አዳምንም ሲፈጥረው እግዚአብሔር የፍጥረት ፕሮሰስ ውስጥ ሐሳብ ውስጥ እሱ ዓላማው ስላሉ እንጂ እግዚአብሔር እነሱ ስተት አርጎ አልፈጠረም እግዚአብሔር ስለማይሳሳት እግዚአብሔር ስህተትን ስለማይፈር ውብና መልካም አርጎ ሁሉንም ነገር ስለሰራው ሰይጣንም የእግዚአብሔር የሥራው ውጤት ስለሆነ እግዚአብሔር መልካም ነው እንዳውም ያማረ ፐርፌክት እንደሆነ የሰራው አምላክ ስለሆነ
እግዚአብሔር እንዴት ወደ ምድር ጣለው? ወደ ምድር ከጣለው በኋላ እንዴት በኤደን ገነት ውስጥ ኖረ ለሚለው ልንገርሽ፣ መልሱ እንደዚህ ነው። አንደኛ ላይ ቅድም ጠቅሰሽዋል። 1:26 ዘፍጥረት ላይ ያለው ኑ እንደ ምሳሌያችንና እንደ መልካችንና እንደ ምሳሌያችን እንፍጠር አለ። አዳም የተፈጠረው በእግዚአብሔር መልክ ሳይሆን ምሳሌን የተፈጠረው እና ኢሜጅ ኤንድ ላይክነስ የሚለው ማለት ነው። አዳም የያዘው በኤደን ውስጥ ሲኖር የእግዚአብሔርን ላይክነስ ያልተላበሰ ነገር ግን ኢሜጁን ይዞ ነው የነበረው። የእግዚአብሔርን ላይክነስንም ኢሜጅንም የያዘው ክርስቶስ ብቻ ነው። ክርስቶስ ለዛ ነው ስህተት በነገር ሁሉ ተፈተነ፣ ነገር ግን አንዳችንም ስህተት አልሰራም የሚለው የእግዚአብሔር ፍጹም ኢሜጅ ኤንድ ላይክነስ በሱ ላይ ስለተገኘ ነው። አንደኛ እንዴት ታዲያ እባብ እዛ ሊኖር ቻለ ካልሽኝ፣ እባብን እግዚአብሔር የሰውን ልጅ ለምሳሌ ፈርነስ እንደሚባለው ማለት ነው እያወራው ነው። አንዴ እባብን እዛ የጣለው እግዚአብሔር አዳምን ወደ ፍጹም ኢሜጅና ላይክነሱ ለማብቃት ወደ ምድር ጣለው። ለምሳሌ ሸክላ ሰሪ ከጭቃ ሰርቶ እሳት ውስጥ እንደሚከተው ሁሉ እግዚአብሔር በፍጥረት አሰራሩ ፕሮሰስ ስለሚያምን፣ ምክንያቱም አዳምን ሲሰራው 30 ዓመቱ የሚያክል ጎረምሳን ብዬ ነው ኢሜጅ ማድረገው። እኛ ግን በፕሮሰስ ከወልደን አድገን በዛ ፕሮሰስ ውስጥ እንሄዳለን። ስለዚህ ወደ ፐርፌክሽንነት ለማብቃት ሰይጣንንም ለአሰራሩ ለመልካም ስራ አዳምን እንዲሰራ የወለሽ መላእክቶች መንፈስ ሆነው በእሳት ይገለጡ ነበር። ሰዎች ጭቃ ሆነን ከጭቃ ተፈጥረን በስጋ እንደተገለጥነው ሁሉ ሰይጣን ደግሞ በእሳት ይገለጥ ነበር መንፈስም ቢሆን። ስለዚህ እግዚአብሔር ምን አደረገ? እንደ ጡብ ሰሪ ሰይጣንን ተጠቀመበት። እንደ ጡብ ሰሪ ሰይጣን እሳት ነው። ስለዚህ ፍቅር የሚለካው በጥላቻ ሁሉ፣ ብርሃን ደግሞ ቀን ደግሞ በጨለማ እግዚአብሔር ፖዚቲቭ ነገርን ሰርቶ ኔጌቲቭን መመዘን ስለሚፈልግ ሰይጣንን ሰራው ብዬ ነው የማምነው። ለዛ ነው እግዚአብሔር በዓላማው ለፍጥረቱ ፐርፌክሽን ነው ሰይጣንን እዛ አስገባው ነው የሚለው። በዛ ትስማሚያለሽ? ቀጥል። በቃ ሰምተናል። ጌች በጣም እናመሰግናለን። መስማማት ለእኛ ተውልን። በቃ እሺ፣ ትቻለሁ። በቃ እሺ፣ ደስ ይላልናል። ደሜ ካለ ቀጥል። ኦኬ፣ እኔ ካለው ልትቀጥል ከ42 ነው። ከ42 ነው። አሁንም የምጠይቅሽ ጥያቄ ምንድን ነው? አንቺ ኢየሱስ ክርስቶስ አብ ነው ብለሽኛል። ኢየሱስ ክርስቶስ አብ ነው ብለሽኛል። ስለዚህ ቅድም ያነበበልሽ የዮኒን ጥቅስ ምን ታደርጊዋለሽ? አብና ወልድ ሕይወትን እየሰጡ እያለ እያሳየን ነው እና ማን ነው አብ? ማን ነው ወልድ? ሌላ ጥቅስ የለም። ደምረው ለሚያደምጥም ማን ነው? ያልተመለሰም እኮ ሳይመለስ እኮ ነው ሰዓቱ የሞላው። ማን ነው አብ? ማን ነው ወልድ? ምን ብዬ መለስኩልህ መሰለህ? ደምዬ ምን አልኩ መሰለህ? አብ ነው። ቶሎ መልሻ፣ አትዘገይ። ቶሎ መልሽ። እሺ፣ መጮጮ እኮ ያስፈልጋል። አንተ አይ ቀደምም ሰዓቴን እንደዚህ ነገደልሽብኝ። ቀጥይ። እሺ ቀጥይ። አልቀደብም። እሺ አብና ወልድ አይለያዩም። አብ ማለት መንፈስ፣ ወልድ ደግሞ የሚታየው ሰው ነው። ስለዚህ አብን ከወልድ መለየት አትችልም። አለቀ። ይሄንን አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወቱን ሰጣቸው ይላል። ወልድና አብ እዚህ ጋር ይለያያሉ አይለያዩም? ጥያቄው ምንድን ነው? ኢየሱስ ክርስቶስ አብ ነው ብለሻል አለ። ኢየሱስ ክርስቶስ አብ ከሆነ እዚህ ጋር እንዴት ሁለት አካል ሕይወትን ይሰጣል? ሁለት አካል ሰጣ አይልም። አብ አካል ነው አካል አይደለም? አብ አካል ነው አካል አይደለም? አብ መንፈስ ነው አይደለም? አብ አካል አይደለም? አብ አካል ነው፣ ስም የለውም፣ ግብር የለውም። እዚህ ጋር ሶስት ነገር ነው የምናየው። አብ አካል ነው፣ ግብር አለው፣ እንደገና ምንድነው? ስም አለ። አብና ወልድ ይለያያሉ አይለያዩም? ቶሎ መልሽልኝ፣ ፍጠኝ። አይለያዩም። እሺ ካልተለያዩ እዚህ ጋር ማጥቶስ እኔ ኡስታዝ ኤቨን ብያታለሁ። ኡስታዝ ነው። እሺ የመጨረሻ ይኸውልህ፣ እዚህ ጋር ካልተለያዩ ማለት ነው። ካልተለያዩ አዳም አንድ አዳምጪኝ። ካልተለያዩ ማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል። ከ13 ጀምሮ ደግሞ አነበዋለሁ። ያን ጊዜ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ ይላል። የመጣ አካል አለ። ኦኬ መጣ። ዮሐንስ ግን በአንተ ልጠመቅ ያስፈልገኛል፣ አንተ ወደ እኔ ትመጣለህ ብሎ እየከለከለው ነበር ይልና ቁጥር 15 ላይ ኢየሱስም መልሶ አሁንስ ፍቀድልኝ፣
እንዲሁ ጽድቅን ሁሉ መፈጸም ይገባናልና አለው። ያን ጊዜ ፈቀደለት ይልና ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። ማን ነው ከውሃ የወጣው? ሄቨን የሚጠመቀው ሰው ነው ኢየሱስ ብሎ ነገረ። ኢየሱስ ከውሃ ወጣ። እሺ ከውሃ ወጣ፣ ኢየሱስ ከውሃ ወጣ ብላናለች። እነሆ በሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ እርግብ ሲወርድ በእርሱ ላይ ሲመጣ አየ። ከሰማይ ተከፍተው የእግዚአብሔር መንፈስ እንደ እርግብ ሆኖ መጣ ይላል። እንደ እርግብ የመጣው ማን ነው? ኢየሱስ ነው። ኧረ በሕግ አምላክ ደምረው። ከሰማይ የመጣው እንደ እርግብ ሆኖ የመጣው ማን ነው? ኢየሱስ ነው ወይስ ማን ነው? ማን ነው? ኦኬ የእግዚአብሔር መንፈስ። የእግዚአብሔር መንፈስ ከሰማይ መጥቷል። እርግጠኛ ነሽ? የእግዚአብሔር መንፈስ እንደ እርግብ ሆኖ ሲወርድ አየሁ አለ ዮሐንስ። ከሰማይ ከውሃ የወጣው ማን ነው? ከውሃ የወጣው ማን ነው? ከውሃ የሚጠመቅ ያለው ያ ሰው ወልድ ወይ? እሺ ወልድ ከውሃ ወጣ፣ የእግዚአብሔር መንፈስ ደግሞ ከሰማይ መጣ አለ አይደለም? አልገባኝ። ቀጥል። እሺ ከሰማይ እሺ የእግዚአብሔር መንፈስ ይኸውልሽ፣ መለያየታቸውን በአካል መለያየታቸውን ነው እየነገርኩሽ ያለሁት። የእግዚአብሔር መንፈስ እንደ እርግብ ሲወርድ እግዚአብሔር መንፈስ ቅዱስ ልት ላይ ነው ደምረው ከሰማይ መጥቷል አልመጣም? የእግዚአብሔር መንፈስ ወልድ እርግብ መንፈስ ቅዱስ ነው ልት ላይ ነው ወይ? ደፈር ብለህ እርግብ ነው ካልክ አዳምጪ። ወልድ ኢየሱስ ክርስቶስ ከውሃው ተጠምቆ ሲወጣ ኢየሱስ ክርስቶስ ነው አልሽኝ። ከሰማይ ሲመጣ ደግሞ በእርግብ አምሳያ መንፈስ ቅዱስ ነው አልሽኝ አይደል እንዴ? አላልሽኝም ብለሽኛል። የእግዚአብሔር መንፈስ አልኩ። ከዛ በኋላ ሶስተኛ ቁጥር 17 ላይ እነሆ ድምፅ ከሰማያት መጥቶ ይላል። ድምፅ ከሰማይ መጥቶ ይላል። ያ ድምፅ ከሰማይ የመጣው ድምፅ የኢየሱስ ድምፅ ነው? ከውሃ የወጣው ድምፅ ነው? አዎ የኢየሱስ ድምፅ ነው እንዴ? ከውሃ ነው። ኢየሱስ ከውሃ ነው የመጣው እኮ። ከውሃ ነው የወጣው ኢየሱስ። ኢየሱስ በሰማይም አለ በምድርም አለ። ይሄ ነው እኮ የማታውቀው። ጌታችን ኢየሱስ ሁሉን የሞላ ነው። እንደ ኢየሱስ አብ ነው አላልሽኝም እንዴ? እግዚአብሔር ነው አላልሽኝም እንዴ? ታዲያ አሁን እኮ ኢየሱስ ታዲያ ምድር ላይ አወራ እኮ። ምድር ላይ ከዮሐንስ ጋር እኮ አወራ። ከዮሐንስ ጋር ያወራው ኢየሱስ ነው ምድር ላይ። ከሰማይ ድምፅ የመጣው የማን ነው? ከሰማይ ድምፅ የመጣው ደግሞ ከሰማይ ድምፅ መጣ የሚለው ያ የመጣው ድምፅ የእግዚአብሔር ድምፅ ነው ይልሃል። እሺ ያ የእግዚአብሔር ድምፅ ምድር ላይ ዮሐንስን አውርቶታል። ያ ድምፅ ከሰማይ የመጣው ድምፅ ምድር ላይ ዮሐንስን አውርቶታል ዮሐንስን ደቂቃ አልቋል። ምን ሆኖ ደቂቃ የሚያውቀው? ከ43 ነው ገና ከ47 ልማ መመለስ አለብሽ እናቱ። ወዴት ደቂቃ ያልቃል። አሁንም ገና ነው። አሁንም አንድ ደቂቃ ጨምራለሁ። 4 ደቂቃ ነው። ከ43 ነው የጀመርኩት፣ ከ47 ነው። አሁንም አንድ ደቂቃ ጨምራለሁ። ከ49 ነው የሚያልቀው። መልሽልኝ። ደምረው ጨርሰ ወይ አረ ገና ነው። ከ43 ነው የጀመርኩት። መልሽልኝ። ከ42 ነው የጀመርከው። እንዴ መልሱን መልሻ እናቱ ጠይቆሽ መልሽና ይለቅ። መልሽልኝ። መልሱን ልመልስልሽ። ያ ድምፅ የመጣው መጀመሪያ ራሱ ይሄንን ነገር የመጣው ለዮሐንስ ለአጥማቂው ዮሐንስ ነው። ይህንን ጌት ነው የምታገኘው ብለህ ስትረዳ ዮሐንስ ወንጌል 1 ላይ ምን ብሎ ይናገራል? እኔ እያጠመቅኩኝ እያለ ባይዘው ምንድን ነው ኢየሱስ ሊጠመቅ ሲመጣ ኢየሱስ ደቀ መዛሙርት እንኳን የሉትም። ማን ነው ያየው? አጥማቂ ዮሐንስ ጋር ነው የመጣው። ይህንን ትዕይንት ያየው ማን ነው? አጥማቂ ዮሐንስ ብቻ ነው። ለምን ይላል? እኔ ራሱ አላወቅኩትም ነበረ ብሎ ምስክርነት ሰጥቷል እንጂ ስላሴን እርግብ ድምፅ ብሎ ለማሳየት ሳይሆን ምልክት የሆነ ዘንድ ብሎ ጥያቄው ሌላ ውስጥ አትታት ሌላ ትንታኔ የምትነው ጥያቄው ምንድን ነው? ምድር ላይ ዮሐንስን ያናገረዋል። ማሻላ እያልኩ ነው። እስቲ ዝም በል ይኸውልሽ፣ ምድር ላይ ዮሐንስን ያናገረው አለ። ዛሬ ማምለጥ አለብሽ። ዛሬ ማምለጥ አለብሽ። ምድር ላይ ዮሐንስን ያዋራው አካል አለ የለም? ምድር ላይ ኧረ ዮኒ አሁን ደቂቃ ይቁም። በቃ ደቂቃ ይቁምና በደቂቃ ማምለጥ አይቻልም። በቃ ኖ
ምድር ላይ ዮሐንስ እሺ ቆይ አንድ ሚውት ትጠይቅኛለሽ። እኔ ላብራራና ከዛ በኋላ ትጠይቅኛለሽ። እሺ እዚህ ያላችሁ ወገኖች እኮ እኔ በቃ አትመልሽልኝ። እሺ አትመልሽልኝ። እዚህ ጋር ያላችሁ ወገኖቼ አንድ ነገር ልንገራችሁ። እዚህ ጋር እንደምታዩት የአብ የወልድ የመንፈስ ቅዱስ በአካል በስም በግብር ሶስት መሆናቸው በመለኮት ግን አንድ መሆናቸውን ፕሊስ በቃ አንቺ አትመልሽልኝ ያልኩሽ እኮ በቃ ተይው። እዚህ ጋር እያያችሁ ከሆነ እሺ አትመልሽልኝ። እኔ ትጠይቅኛለሽ፣ እጠየቃለሁ፣ ማርያም እጠየቃለሁ፣ አትመልሽልኝ። ኦኬ እዚህ ጋር አይታችሁ ከሆነ ኢየሱስ ክርስቶስ ወደ ውሃ ሊጠመቅ መጣ ይላል። ዮሐንስን በድምፅ አናግሮታል። በድምፅ ተነጋግሯል ከዮሐንስ ጋር። ምን ብሎ ተነጋግሯል? ዮሐንስ እንደዚህ ያለው ወደ እሱ የሚመጣውን ኢየሱስ ክርስቶስን እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ምን ይለዋል ይላል፣ ይከለክለው ነበር ይላል። አይታችኋል። ከዛ ኢየሱስ መልሶ አሁንስ ፍቀድልኝ ያለው ምድር ላይ ነው ኢየሱስ ያለው። ዮሐንስ በዓይኑ እያየው ነው ኢየሱስን። አሁንስ ፍቀድልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባናል አለው። ያን ጊዜ ፈቀደለት ይላል። ዮሐንስ የፈቀደለት ለማን ነው? ለኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በድምፅ አናግሮታል። ሌላ ድምፅ ደግሞ ማለት ነው። ሌላ ድምፅ ደግሞ ቁጥር 17 ላይ ይመጣል። ይሄኛው ድምፅ ዮሐንስን ያናገረው ድምፅ አይደለም። ምን የሚለው ድምፅ? እነሆም ድምፅ ከሰማይ መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ይሄኛው ድምፅ ዮሐንስን ምን አላለውም? አላናገሩም። ስለዚህ ኢየሱስ አብ ነው ለማለት ይሄኛው ድምፅ የኢየሱስ መሆን ነበረበት። አብ ሌላ አካል ነው፣ ኢየሱስ ሌላ አካል ነው። እንደ እርግብ መስሎ በኢየሱስ ላይ ያረፈው መንፈስ ቅዱስ ሌላ አካል ነው። ስለዚህ እዚህ ጋር ምናየን? በአካል በስም በግብር አንድ የሆኑ መለኮቱን ያየ ነው። መጠየቅ ትችላለሽ። አሁን ደሜ አመሰግናለሁ። ይሄ በውሃ ሲጠመቅ የነበረው ኢየሱስ እግዚአብሔር ነው። ከ51 ነው ሰዓትሽን ይኸው ከ51 ነው። ቀጥይሽ 51 ነው። ችግር የለብኝም። እሺ ሲጠመቅ የነበረው ኢየሱስ እግዚአብሔር ነው አይደለ? ይሄ ሲጠመቅ የነበረው ኢየሱስ ክርስቶስ በስጋ የተገለጠ እግዚአብሔር ወልድ ነው። በስጋ የተገለጠ እግዚአብሔር ወልድ ነው። እግዚአብሔር ማለት አዳምጪኝቴ፣ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ በስም በግብር በስም በግብር በአካል ሶስት ሆነው አንድ መለኮት ናቸው። እግዚአብሔር ማለት ይሄ የተገለጠው እግዚአብሔር ወልድ በስጋ ነው። በፈጣሪ ሌላ ምንም በጉልበት አምላክ እግዚአብሔር ወልድ በስጋ የተገለጠው አምላክ። ኦኬ ይሄ የሚጠመቀው እግዚአብሔር ነው ሰው ነው የሚጠመቀው? እዚህ ጋር የሚጠመቀው እግዚአብሔር ወልድ በስጋ ተጠበቀ። በስጋ በጣም ጥሩ። እሺ እግዚአብሔር ወልድ በስጋ ማን ነው ደግሞ በሰማይ የምወደው ልጄ ብሎ ድምፅ የላከው? አባቱ እግዚአብሔር አብ አባቱ በሰማይ የምወደው ልጄ ይህ ነውና እርሱን ስሙት አለ። አባቱ እግዚአብሔር አብ አባቱ እግዚአብሔር ነው። እግዚአብሔር አብ የባህሪ አባቱ ነው። እግዚአብሔር ነው ወይ? እሱም እግዚአብሔር አብ የባህሪ አባቱ ነው። እግዚአብሔር ወልድ ሆኖ ነው ወይ? እግዚአብሔር አብ የባህሪ አባቱ ነው። በመለኮት ከእግዚአብሔር አይደለም። በመለኮት ከኢየሱስ ክርስቶስ ከአብም ከመንፈስ ቅዱስም በመለኮት ያልተናነሰ በአባትነት እግዚአብሔር አብ ሆኖ በሰማይ ያለ ነው። እግዚአብሔር ነው ወይ? ይሄ ከሰማይ ቁጭ ብሎ የምወደው ልጅ እግዚአብሔር አብ ነው አልኩሽ። አሁንም እየነገርኩሽ ነው። በሰማይ ያለው እግዚአብሔር አብ ነው አልኩሽ። ስንት እግዚአብሔር ነው የምታመልከው? ደምረው። አንድ እግዚአብሔር። የሚጠመቀውን ነው ወይስ ልጅ ያለውን ነው የምታመልከው? አንድ እግዚአብሔር ነው የምናመልከው። የሚጠመቀው በመለኮት አመልከው። ይሄ ልጄ ብሎ የሚናገረውን እግዚአብሔር ነው ወይስ ልጄ ብሎ የሚናገረው በእግዚአብሔር አብነቱ የሚጠመቀው በእግዚአብሔር ወልድነቱ እንደ እርግብ አምሳል ሆኖ የወረደው በእግዚአብሔር መንፈስ ቅዱስ የሚጠመቀውን ነው። ልጄ ብሎ ያለውን ነው የተጠመቀው። እግዚአብሔር ወልድ በስጋ ነው የተጠመቀው። እግዚአብሔር ወልድ በስጋ ነው የተጠመቀው። እኔ ጭንቅ ይበለኝ እንደሚየሽ እኔ ጭንቅ አይልሽም እናቴ። ቆንጆ መልስ ነው የምመልስልሽ። ቆንጆ መልስ። ስለዚህ የምታመልከው የሚጠመቀውንም ነው የሚናገረውንም ነው። አሁንም ግልጽ አድርጌ ልንገርሽ፣ እግዚአብሔር በዮሐንስ እጅ አይደለም የተጠመቀው። እግዚአብሔር ወልድ በስጋ ከዮሐንስ ተጠመቀ። እግዚአብሔር ወልድ በስጋ
እሺ በጣም ጥሩ። ይሄ ውሃ ውስጥ የቆመው በሰማያትም አለ ከአባቱ ጋር ቴንኪው። ውሃ ውስጥ የቆመው እግዚአብሔር ወልድ በመለኮት ከአባቱ ጋር አንድ ነው አለ ወይ? በሰማያትም ነበረ ወይ? ከአባቱ ጋር አንድ ነው። እግዚአብሔር ወልድ በመለኮት ሆኖ እግዚአብሔር ወልድ ከአባቱ ጋር አንድ ነው። በምድርም ሲጠመቅ በሰማያትም ነበረ። ቴንኪው። መለኮት አይነጣጠልም ነበረ ወይ? አዎ አይደለም ነበር። መለኮት አይነጣጠልም። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ መለኮት ናቸው። ሚውት አድርገሻል። ጥያቄሽን ሳትጨርሺ አልመልስ አልከኝ። ምን ላድርግ? በቆየው መልሱን እየመለስኩልሽ እኮ ነው። ለዚህ እኮ ነው ትሪኒቲ